ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ሰላም የተወደዳችሁ አድማጮቻችን እንደምን አድራችኋል የፉትቦል ካፌ ዝግጅታችን አሁን ጀምሯል በአራዳ ኤፍኤም 95.1 እስከ 4 ሰዓት ከናንተ ጋር እንደተለመደው አብረናችሁ እንቆያለን ሁለት ርዕሰ ጉዳዮችን እናነሳለን ብለናል አንደኛው ትላንትና ኤፍሲ ባርሴሎና ኤስፓኞልን በካታላን ደርቢ 2-0 ካሸነፈ በኋላ በታሪኩ ለ28ኛ ጊዜ የላሊጋ ባለድል ሆኗል የባርሴሎናን የውድድር ዘመን በመልሰት ለመቃኘት እንሞክራለን ሃንዚ ፍሊክ በመጡበት የመጀመሪያ አመት ብዙ ሰው ሳይጠብቃቸው እንዴት እንዲስኬታማ ሆኑ የቡድናቸው የጥንካሬ መሰረቶች የትኞቹ ናቸው የሚለውን ለማንሳት እንሞክራለን ላሚን ያማል እና ተቀይሮ የገባው ፌርሚን ሎፔዝ ናቸው ሁለቱን ጎሎች በሁለተኛው አጋማሽ ያስቆጠሩት የላሚን ያማል ጎል ያላያችሁት ብታዩት ጥሩ ነው ምክንያቱም አሁን የሱ አዲሱ ምልክት ወይም ስፔሻሊቲ መሆን ጀምሯል በጣም አስደናቂ ጎል ነበር ያስቆጠረው አስቸጋሪ ጨዋታ ነበር ለባርሴሎና በተለይ የመጀመሪያ አጋማሽ ግን ከሁለት አመት በፊት እንዳደረጉት በኮርኔያ ኤል ፕራት በትልቁ የደርቢ ባላጋራቸው ሜዳ ምንም እንኳን የታሪክ ምጥጥን ባይኖርም ግን ለባርሴሎና በአመት ውስጥ አስቸጋሪ ከሚሆኑት ጨዋታዎች መካከል አንደኛው ከኤስፓኞል ጋር የሚደረግ ነው ኤስፓኞል ደግሞ ለዓለም ወረድ እየተጫወተ ያለ ቡድን ነው ግን ከሁለት አመት በፊት እንዳደረጉት ሁሉ በቻቪ አሰልጣኝነት ስር አሁን ደግሞ በሃንዚ ፍሊክ ዘመን በዚሁ ሜዳ የላሊጋ ባለድልነታቸውን አረጋግጠዋል ማለት ነው ስለዚህ ባርሴሎናን ሻምፒዮንነት በተመለከተ እናነሳለን ሌላ ምን መለከተው ጉዳይ ለትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ከቻምፒየንስ ሊግ ውጪ የመሆን አደጋ አሁንም አለ ሁለተኛ ስፍራ ላይ በተቀመጠው በአርሰናልና ስድስተኛ ስፍራ ላይ በተቀመጠው በአስቶን ቪላ መካከል ያለው የነጥብ ልዩነት 5 ነው በእርግጥ የቀሩት ጨዋታዎች 2 ናቸው ነገር ግን አርሰናል አሁንም ቢሆን በሂሳባዊ ስሌት ከቻምፒየንስ ሊግ ውጪ ሊሆን የሚችልበት አደጋ አለ ሁለቱንም ጨዋታዎች ለምሳሌ ቢሸነፍ ማለት ነው የመጨረሻው ጨዋታ በርግጥ ከሳውዛምፕተን ጋር የሚደረግ ነው ግን ከነገ በስቲያ እሁድ ከኒውካስል ጋር ከባድ ፈተና አለበት ያው ሰፊ የማለፍ እድል አለው ወደሚቀጥለው ሲዝን ወደ ቻምፒየንስ ሊግ የማለፍ እድል አለው ግን ሌሎቹ አራተኛና አምስተኛ ስፍራ ላይ የተቀመጡት ማንቸስተር ሲቲና ቼልሲም ቢሆን ከቻምፒየንስ ሊግ ውጪ ሊሆኑ የሚችሉበት ስጋት አለ ሶስቱም አይሆኑም ግን አንዱ ወይ ሁለቱ ከቻምፒየንስ ሊግ ስፍራ ውጪ ሊሆኑ ይችላሉ ዛሬ ቼልሲ ከማንቸስተር ዩናይትድ ጋር ይጫወታል የመጨረሻ ጨዋታውን ከኖቲንጋም ፎረስት ጋር ያከናውናል ከባባድ መርሃ ግብሮች ያሉት ነው ቼልሲ ነገር ግን እንደው ከሶስቱ አንዳቸው እንኳን ከቻምፒየንስ ሊግ ውጪ ቢሆኑ ለነዚህ ክለቦች ምን ማለት ነው የሚለውን በጥቂቱ ለማንሳት እንሞክራለን በእነዚህ ጉዳዮች ላይ እንደተለመደው በፌስቡክ ገጻችን ላይ አጫጭር መልእክቶችን አስተያየቶችን በኮሜንት ሴክሽኑ ላይ ብትልኩልን እኛም ደስ ይያለን እንዲሁ እናነሳዋለን ማለት ነው ስለዚህ አብራችሁን ስለምትቆዩ እጅግ እናመሰግናለን ግን ወደ ጉዳዮቻችን ከማለፋችን በፊት የስፖንሰሮቻችንን መልእክት እንሰማለን የትላንት ምሽቱን የባርሴሎናን ድልና በአጠቃላይ የላሊጋ አሸናፊነቱን በተመለከተ አሁን እናነሳለን ለምን ባርሴሎና ሻምፒዮን ሆነ የሚለውን በተመለከተ እናንተን አስተያየት በፌስቡክ ገጻችን ላይ ልትልኩልን ትችላላችሁ አላዛር አስግዶም ፉትቦል ካፌ በሚለው የፌስቡክ ገጻችን ላይ ማለት ነው ትላንትና በኮርኔያ ኤል ፕራት በኤስፓኞል ሜዳ ነበር ጨዋታውን ያደረገው በዚሁ ሜዳ እንዳሻቸው የባርሴሎና ተጫዋቾች ደስታቸውን መግለጽ አልቻሉም የዛሬ 2 አመት ቻቪ ሄርናንዴዝ የባርሴሎና አሰልጣኝ ሆኖ ባርሳ 27ኛውን ላሊጋ ባሸነፈ ጊዜ በዚህ ሜዳ የተነሳው ነውጥ ቀላል አልነበረም እንዲያውም ከዚያ በኋላ ላሊጋ የሚሆን አርኤፍኤፍ የስፔን እግር ኳስ ፌዴሬሽን ልዝብ እርምጃን የወሰዱት በሚል ይተቹ ነበር ስለዚህ ከጨዋታው አስቀድሞ
ውጥረት ነበር። ባርሴሎና ላሊጋውን ቢያሸንፍም እንዳሻው በዚህ ሜዳ ደስታውን መግለጽ እንደማይችል ምልክት ነበር። እንዲያውም አይታችሁ እንደሆነ ወደ መልበሻ ክፍል ኮሪደር በሚወስደው መንገድ ላይ ስፔኖቹ ጋርድ የሚሉት ከፍ ያለ የፖሊስ ጥበቃ ነበር። የፖሊስ ኃይሉም ከሌሎቹ በመደበኛ የላሊጋ ጨዋታዎች ከሚኖረው የፖሊስ ፕሬዘንስ ከፍ ያለ ጥበቃ ነበር። አሰልጣኝ ሃንዚ ፍሊክ የዛሬ 2 ዓመት የባርሴሎና አሰልጣኝ አልነበሩምና የዛሬ 2 ዓመት የሆነውን ነገር በአካል የማየት እድል አልነበራቸውም፣ ግን በቲቪ አይቻለሁ አሉ። ስለዚህ ባለድል ስንሆን የሚፈነቅል የደስታ ስሜት ስላለ ተጫዋቾቻችን በዚያው በሜዳው ላይ ደስታቸውን መግለጽ ይሹ ይሆናል፣ ግን መቆጠብ አለብን። ዋናው ማሸነፋችን ነው፣ ሌሎች ደስታችንን የምንገልጽባቸው መንገዶች ይኖራሉ ብለው ነበር። ጨዋታው እንዳለቀ እንዳልኩት ልክ የአርቢትሮ ፊስካ ድምጽ ሶቶ ግራዶ የሚባሉት አርቢትር ነበሩ የትላንትናውን ጨዋታ የመሩት እና የተወሰኑ የባርሴሎና ተጫዋቾች ሰለብሬት ማድረግ ጀምረው ነበር። ጨዋታው ካለቀም በኋላ የመጠነኛ እንደባለፈው እንደዛሬ 2 ዓመቱም ባይሆን መጎነታተል ነበር። ነገር ግን የባርሴሎና ተጫዋቾች በሜዳው ላይ ደስታቸውን መግለጽ እንደጀመሩ ይሄ ዋተር ስፕሪንክልስ የሚባል ውሃ የሚያጠጡት ሰዎች አሉ አይደለም፣ እነሱ ወዲያው ሜዳ ውስጥ ያሉትን የውሃ ቧንቧዎች ከፈቷቸውና የባርሴሎና ተጫዋቾች ደስታቸውን መግለጽ እንደጀመሩ ያ ውሃ እነሱ ላይ መውረድ ጀምሮ ነበር። መጀመሪያ ግን ልክ የአርቢትሮ የፊሽካ ድምጽ እንደተሰማ ላሚን ያማል መጀመሪያ ዳይሬክተሩ ትኩረት ያደረገበት የባርሴሎና ተጫዋች እሱ ነበር። ወዲያው ነው ወደ መልበሻ ክፍል የገባው። ስለዚህ አሰልጣኙ ከጨዋታው አስቀድሞ ለተጫዋቾቹ የሰጡት ማስጠንቀቂያ እንደነበር የምታስተውሉት በዚያ በኩል ነው። ሌሎቹ ተጫዋቾች እዚያው በመጠኑ ለሰከንዶች ከዛ ያልዘለቀ ምናልባት ረጅም ጊዜ ከተባለ 1 ደቂቃ ብቻ የቆየ ደስታ ነበራቸው። ያው መደበኛ የሆነው ነገር ዋንጫ በሚወስድበት ሜዳ አንድ ቡድን ሰለብሬት ያደርጋል ከደጋፊዎቹ ጋር፣ ግን ከፍ ያለ ውጥረት አለ በሁለቱ ክለቦች መካከል። በተለይ ደግሞ የዛሬ 2 ዓመት የተፈጠረው ነገር ነገሩን የበለጠ አክርሮታል። እና መጨረሻ ላይ ግን ቁም ነገሩ ባርሴሎና አስቸጋሪ ፈተና ነበር ትላንትና ላለመውረድ እየተጫወተ ካለው ከኤስፓኞል የገጠመው። እንግዲህ የውድድር ዘመኑን የመጀመሪያ ጨዋታ አሰልጣኝ ሃንዚ ፍሊክ ኃላፊነታቸውን ሲረከቡ ጀምሮ ሜስታያ ላይ ቫሌንሲያን ከገጠሙበት ጨዋታ እስከ ትላንትናው የኮርኔያ ጨዋታ ድረስ ቡድናቸው በመካከል እሳቸው ክፉ ካሉት የኖቬምበር ወር በስተቀር አመቱን ሙሉ የላሊጋ ምርጥ ቡድን ሆኖ ባለድል ሆኗል። ያ ወር በላስ ፓልማስ፣ በሌጋኔስ እና በአትሌቲኮ ማድሪድ በተከታታይ 3 ጨዋታዎችን የተረቱበት ወር ነው። በሜዳቸውም 3 ተከታታይ ጨዋታ ተሸንፈው ነበር። ከዚያ በስተቀር ባለው ጊዜ የውድድር ዘመኑ ሲጀመርም ደግሞ የውድድር ዘመኑ ሲያበቃም ባርሴሎና በስፔን ብቻ ሳይሆን በአውሮፓ ምርጡን የማጥቃት እግር ኳስ ተጫውቶ ደፋር፣ ሪስክ የሚወስድ ብዙ ጎሎች የሚያስቆጥር ብዙ የማንዘነጋቸው የእግር ኳስ ኤግዚቢሽኖችን ሰጥቶን መጨረሻ ላይ ደግሞ ክራውኒንግ ሞመንት ነበር። በቃ መጨረሻ ላይ ድላቸውን ያሳኩበት ሆኗል። ከትላንት በስቲያ ሪያል ማድሪድ ከሪያል ማዮርካ ጋር ያደረገውን ጨዋታ ባያሸንፍ ኖሮ ባርሴሎና የትላንት ምሽቱንም ጨዋታ መጠበቅ አይገባውም ነበር። ግን እኔ እንደሚመስለኝ ሶፋ ላይ ሆኖ በቴሌቪዥን እያዩ የላሊጋ ሻምፒዮንነትን ከማወቅ ሜዳ ውስጥ ተጫውቶ ሻምፒዮን መሆንን ማወቅ የበለጠ ደስ የሚያሰኝ ይመስለኛል። ባለፈው በቡንደስሊጋ የባየር ሚኒክ ተጫዋቾች እና ሃሪ ኬን በአንድ የሚኒክ ሬስቶራንት ተሰባስበው ነበር የሌቨርኩሰንን ጨዋታ ያዩት። ሌቨርኩሰን ነጥብ ጣለ፣ ስለዚህ ባየር ሚኒክ ሻምፒዮን ሆነ እና የጀርመን ብዙሃን መገናኛዎች እንደ ሱዴጅ ዘይቱንግ ያሉት የሶፋ ሻምፒዮኖች አሏቸው። ሜዳ ውስጥ ሻምፒዮን መሆን የሚመርጡ ይመስለኛል። እዛው ተጫውተው ሻምፒዮን መሆን የሚመርጡ ይመስለኛል እና ትላንትናም ያንን ያደረጉት ደግሞ በተለይ በላማሲያ አካዳሚ ላደጉት ተጫዋቾች ኤሪክ ጋርሲያ ከጨዋታው መጠናቀቅ በኋላ ለኢኤስፒኤን የድህረ ጨዋታ ቃለ ምልልስ ይሰጥ ነበር እና ዛ ቃለ ምልልስ ላይ በተለይ በላማሲያ ላደግን ልጆች ሲነገረን ያደግነው የባርሴሎና ትልቁ ባላጋራ ኤስፓኞል ነው እየተባለ ነው አለ። ምክንያቱም የካታላን ደርቢ ነው። እንግዲህ አሁን ትልቁ የስፔን ጨዋታ ባርሴሎና ከሪያል ማድሪድ ጋር ሲጫወቱ ነው የስፔን ትልቁ ባላንጣነት ወይ ራይቫለሪ እንበለው። በከተማ ደረጃ ግን ወይ በአንድ ግዛት ደረጃ ግን ለባርሴሎና ተጫዋቾች ትልቁ ጨዋታ የኤስፓኞል ጨዋታ ነው። በተለይ በክለቡ የአካዳሚ ሲስተም ውስጥ ላደጉ በላማሲያ ላደጉ ልጆች። ምክንያቱም አንዱ ቤተሰብ ውስጥ አንደኛው ልጅ የኤስፓኞል አንደኛው ልጅ የባርሴሎና ደጋፊ ሊሆን ይችላል። ስለዚህ ባላንጣነቱ በጣም ቀርቦ ይታያል። በአብዛኛው በባርሴሎና የተወለደ ሰው መቼስ ወይ ኤስፓኞል ወይም የባርሴሎና ደጋፊ ነው የሚሆነው እና በኤስፓኞል ሜዳ ሄዶ አሸንፈው ሻምፒዮን መሆን ትልቅ እርካታ የሚሰጥ ነገር መሆኑ ግልጽ ነው።
ምንም እንኳ ኢስፓኞል አሁን እንደ ትልልቅ ክብሮች የሚፎካከር ቡድን ባይሆንም። ስለዚህ እንደው በሪያል ማድሪድ ማሸነፍ አለመቻል ባለድል ከሚሆኑ ይልቅ በራሳቸው ወስነው ባለድል መሆናቸው የበለጠ የሚያረካቸው ይመስለኛል እና በአርሲዲኢ ወይም ይሄ በስፖንሰርሺፕ ስሙ ወይ በኮርኒያ ኤል ፕራት በ2023 ያደረጉትን ነገር ደግመዋል ማለት ነው። ያው ያኔ በጣም የከፋ ነገር ነበር የተፈጠረው። ባርሰሎና ጥሩ አልተጫወተም፣ በተለይ በመጀመሪያው አጋማሽ። ትላንትና አንዳንድ ተጫዋቾችንም አሰልጣኙ አላሰለፏቸውም። ለምሳሌ ኢኒጎ ማርቲኔዝ በቢጫ ካርዶቹ ድምር ምክንያት በቅጣት ምክንያት የትላንትናው ጨዋታ ላይ አልነበረም። ከሱ ጋር ተጣምሮ አብዛኛውን የውድድር ዘመኑን ጊዜ አብሮ ያሳለፈው ፓው ኩባርሲም በሁለተኛው አጋማሽ ተቀይሮ እስኪገባ ድረስ አልነበረም። አስቸኳይ ቀዶ ሕክምና ማድረግ ስለነበረበት ፌራን ቶሬዝም አልነበረም። እነዚህ በተከታታይ በቅርብ ጊዜ ባርሰሎና ባደረጋቸው ጨዋታዎች ሲሰለፉ የነበሩ ተጫዋቾች ናቸው። ስለዚህ የነዚህ ተጫዋቾች በአንድ ጊዜ አለመኖር የሪትም ችግር ያመጣ ይመስላል። በተለይ ሁለቱ የመሀል ተከላካዮች ካልተሳሳትኩ በዚህ ዓመት በላሊጋ ጨዋታ ተጣምረው ስናያቸው ለመጀመሪያ ጊዜ ነው። ሮናልድ አራውሆ እና አንድሪያስ ክሪስተንሰን ነበሩ ሁለቱ የባርሰሎና የመሀል ተከላካዮች። ሌቫንዶቭስኪ ተመልሷል፣ ግን ሌቫንዶቭስኪ የተሟላ ፊትነስ ላይ ያለ አይመስልም። እንደምታውቁት በዛ የሴልታ ቪጎ ጨዋታ ተጎዳ። ሁለቱም የኢንተር ሚላን ጨዋታዎች አልፈውት ነበር። የመልሱን ጨዋታ በእርግጥ 90ኛው ደቂቃ ላይ ተቀይሮ ገባ። ሳይታሰብ ጨዋታ ወደ ተጨማሪ 30 ደቂቃ ሄደ። ስለዚህ 30 ደቂቃ ተጫውቷል፣ ግን የኤል ክላሲኮን ጨዋታም አልተሰለፈም ነበር ባለፈው እሁድ። ትላንትናም በተሟላ ፊትነስ ላይ ያለ አይመስልም ከመጎዳቱ በፊት ወደ ነበረው ፊትነስ ላይ። ምናልባት እነዚህ ለውጦች የቡድኑን ሪትም ጎርተውት ሊሆን ይችላል፣ ግን ደግሞ የደርቢ ጨዋታ ነው። ኤስፓኞል የሚጫወትበትም አላማ አለው። ምንም እንኳ 3 ተከታታይ ጨዋታዎችን ተረቶ ቢመጣም ግን ላለመውረድ እየተፋለመ ያለ ቡድን ነው። ቀላል እንደማይሆን ግልጽ ነው። ደግሞ የኤስፓኞል ተጫዋቾችም ደጋፊዎችም ባርሰሎና በድጋሚ በሜዳቸው ድል አድርጓቸው ላሊጋውን ሲያከብር ማየት አይፈልጉም። እሱም ተጨማሪ ሞቲቬሽን ሊሆን ይችላል። ስለዚህ ጨዋታው ከተጀመረበት ጊዜ ጀምሮ የማኖሎ ጎንዛሌዝ ቡድን በማጥቃት ነበር የጀመረው። ጨዋታው እንደተጀመረ ኡርኮ፣ አንቶኒዮ ሮካ አይነቶቹ ተጫዋቾች ከባርሰሎና ሃይላይን ጀርባ በተደጋጋሚ ይገኙ ነበር። በጣም በኃይለኛ ኢንቴንሲቲ ደግሞ የተደራጀ ወደ ራሱ የሜዳ ክፍል ተወስኖ የሚከላከል ግን ደግሞ በፈጣን ሽግግር የሚያጠቃ ቡድን ስለነበር ለባርሳ አስቸጋሪ ነበር። በተለይ የመጀመሪያ አጋማሽ ምንም እንኳ ባርሰሎና በኳስ ቁጥጥር ስታቲስቲክሱ ስታዩት 72% የኳስ ቁጥጥር ድርሻ ቢኖረውም ግን ኳስ መያዝ የሚሰጠው ደህንነት አልነበረውም። በማንኛውም ጊዜ አደጋ ሊፈጠር ይችል ነበር። የፔድሪና የዳኒ ኦልሞ ትልልቆቹ የባርሰሎና ክሬቲቭ ተጫዋቾችም በኤስፓኞል እጅግ በተደራጀ የተከላካይ መስመር ላይ አደጋ ሊፈጥሩ የሚችሉ የመጨረሻ ኳሶችን ማቀበል አልቻሉም። ላሚን ያማል በፖዋዶ ቁጥጥር ስር ውሎ ነበር። ስለዚህ ተፈትነው ነበር በእነዚህ ተጫዋቾች። ማነው ፖዋዶ ነበር የኤስፓኞሉ አጥቂ። እሱ ነው ደግሞ ጎል ለማስቆጠር የበለጠ እድል የነበረው። በመሀል ከስቴዲየም ውጪ ተፈጥሮ በነበረ ችግር ምክንያት ጨዋታው ተቋርጦ ነበር ለተወሰኑ ደቂቃዎች። ስለዚህ ጨዋታው እንዲቆራረጥም አንድ ተጨማሪ ምክንያት ነበር እና የባርሰሎና የኳስ ቁጥጥር በመጀመሪያ አጋማሽ የስቴሪል የሚሉት ምንም አደጋ የማይፈጥር ፔኔትሬሽን የሌለው ነው። ራፊኛም በአጠቃላይ በጨዋታው ላይ ጉልህ አስተዋጽኦ አልነበረውም። ስለዚህ በኢንዲቪጁዋልም በተናጠል ተጫዋቾችም ግን በወልም ባርሰሎና በዚህ ጨዋታ ላይ ተቸግሮ ነበር። የኤስፓኞል የመልሶ ማጥቃቶች ደግሞ በተለይ የመጀመሪያው ጨዋታ ላይ ታስታውሱ እንደሆነ በሁለቱ ቡድኖች መካከል በሞንቲክ ተደርጎ በነበረው ጨዋታም የሃንዚ ፍሊክ የኦፍሳይድ ላይን ሌሎች ሊጠቃባቸው የሚችሉባቸው ድሎች ወይ መንገዶች እንዳሉ ያሳየው ቡድን ኤስፓኞል ነበር። የሰከንድ ፌዝ ራነርስ የሚሏቸው ወይም የሰከንድ ሮ ፕሌየርስ የሚሏቸው የመጨረሻዎቹ አጥቂዎች ሳይሆኑ ከኋላ ያሉት ተጫዋቾች፣ አንዳንድ ጊዜ መስመር ተከላካዮቹ፣ አንዳንድ ጊዜ አማካዮቹ ሊሆኑ ይችላሉ። ከባርሰሎና የተከላካይ ጀርባ የሚገኙት በኦፍሳይድ ላይን ትራክ የማይደረጉ ወይም የባርሰሎና ኦፍሳይድ ሲስተም ሊቆጣጠራቸው የሚያስቸግሩ ተጫዋቾችን ይጠቀም ነበር። ስለዚህ ከፊት ያሉትን ተጫዋቾች ሳይሆን የሰከንድ ሮ ተጫዋቾችን ይጠቀሙ ነበር። የመጀመሪያውን ጨዋታ ባርሳ 3-0 እየመራ ካልሳሳትኩ በሌቫንዶቭስኪ ሃትሪክ፣ በሁለተኛው አጋማሽ ግን በጣም ብዙ ሙከራዎች አድርገው ነበር በዚሁ መንገድ ማለት ነው እና ሃንዚ ፍሊክ ደስተኛ አልነበሩም ከጨዋታው መጠናቀቅ በኋላ። ከኤል ክላሲኮ ቀጥሎ በመጣው ሳምንት የተደረገ ጨዋታ ነበር። ትላንትና በዚሁ መንገድ በተለይ ደግሞ ሁለቱ የመሀል ተከላካዮች አዳዲስ ተጣማሪዎች ናቸው ቢያንስ ስለዚህ ውድድር ዘመን። ደግሞ በጠቅላላው የመጨረሻውን የተከላካይ መስመር ካያችሁትም በዚህ ውድድር ዘመን ለመጀመሪያ ጊዜ አብረው የተጫወቱ ተጫዋቾች ናቸው፣ አራቱ አንድ ላይ ማለት ነው።
በድጋሚ በቀኝ ተከላካይነት ዡል ኩንዴ ባለመሰለፉ የተነሳ ኤሪክ ጋርሲያን የተጫወተው፣ በግራ ተከላካይነት ጄራርድ ማርቲን ነበር። ሁለቱ ደግሞ ክሪስተንሰን እና ሮናልድ አራውሆ ነበሩ። የባርሴሎና የመጀመሪያ ተመራጭ 4 ተከላካዮች ባልዴ፣ ኩንዴ እና ኢኒጎ ማርቲኔስ ከኩባርሲ ጋር የሚጣመሩበት ነው። ስለዚህ አዲስ ባክላይን ነው ማለት ነው። ቴክኒካሊ ሁለቱም ፉልባኮች፣ ሁለቱም የመሀል ተከላካዮች አዘውትሮ በዚህ ዓመት በዚህ ስፍራ የተጫወቱ ተጫዋቾች አይደሉም። ምናልባት ይሄም ተጨማሪ ችግር ሆኖ ሊሆን ይችላል። ግን ደግሞ የኤስፓኞልም ኢንቴንሲቲና ሞቲቬሽን ከፍተኛ ነበር እና ጎል ሊያስቆጥር ይችል ነበር። ኤሪክ ጋርሲያ ጨዋታው ካለቀ በኋላ ምን አለ? የመጀመሪያ አጋማሽ ላይ ሲጠናቀቅ ለባርሳ ጥሩ ዜና ውጤቱ 0-0 መሆኑ ብቻ ነበር ብሏል። ምክንያቱም ሜዳ ውስጥ ጥሩ እየተጫወቱ ስላልነበር። በሁለተኛው አጋማሽ አሰልጣኙ ቶሎ ለውጥ ማድረግ ጀመሩ። መጀመሪያ ባልዴን አስገቡት። ስለዚህ ተጨማሪ ቅልጥፍና የሪከቨሪ ሩጫ ያለው ተጫዋች አገኙ። ትንሽ ቆይተው ደግሞ በሮናልድ አራውሆ መጎዳት ምክንያት ፓው ኩባርሲን አስገቡና ከክሪስቲያንሰን ጋር ተጣመረ ማለት ነው። ሁለተኛው አጋማሽ በጣም የተሻሻለ ነበር። ግን ስለ ላሚን ያማል ምን እንደምንል አላቅም እላለሁ ሁል ጊዜ በጣም ስለሚያስደንቀኝ። ከሁሉ በላይ የሚያስገርመኝ ደግሞ እንደዚህ ዲሳይሲቭ በሆኑ ጨዋታዎች ላይ፣ በትልልቅ ጨዋታዎች ላይ፣ በወሳኝ ጨዋታዎች ላይ አብርቶ የሚወጣ ተጫዋች ይሆናል። ሁሉም ሰው ትኩረት በሚያደርግበት ጨዋታ ላይ ምን ያህል እኛ ሀገር ብዙ ሰው ትኩረት እንደሚያደርግ በኤስፓኞል ባርሳ ጨዋታ ላይ አላቅም። ግን በስፔን ትልቅ ጨዋታ ነው። በተለይ በግዛቲቱ በካታሎኛ ትልቅ ጨዋታ ነው እና በእንደዚህ አይነት ጨዋታዎች ላይ ነው ፐርሶናሊቲውን የሚያሳየው። በአራቱም ኤል ክላሲኮዎች ላይ አስደናቂ ነበር በዚህ ዓመት። በአራቱም የፍሊክ ቡድን አንቸሎቲ ላይ ድል በተቀዳጀባቸው በ3 ውድድሮች በተደረጉት አራቱም ኤል ክላሲኮዎች ላይ አስደናቂ ነበር። በሁሉም የቻምፒየንስ ሊግ ትልልቅ ጨዋታዎች ላይ ፐርፎርም አድርጓል። በሁሉም ለስፔን ብሔራዊ ቡድን የአውሮፓ ዋንጫ ላይ እንዴት እንዳንጸባረቀ እናስታውሳለን። ያኔ እድሜው ደግሞ ገና 17 እንኳ አልሆነም። ገና በ16 ዓመቱ ነበር ፈረንሳይ ላይ፣ እንግሊዝ ላይ፣ በትልልቆቹ ጨዋታዎች ላይ በሙሉ የሚደንቅ ብቃት ያሳየ ነበረው። እንደ ተጫዋች ያለው ክህሎት ግሩም መሆኑ ምናልባት ጄኔሬሽናል ታለንት መሆኑ እንደተጠበቀ ሆኖ ግን ደግሞ የሚገለጥባቸው አጋጣሚዎች የሃይስቴክ ጨዋታዎች ናቸው። ከፍ ያለ ጫና ያለባቸው ኃላፊነት መውሰድ ግድ በሚልባቸው ጨዋታዎች ላይ ነው እንደ 27 ዓመት ልምድ ጠገብ ወርልድ ስታር የሚጫወተው። ትላንትና ያንን ያደረገው ዮዋን ጋርሲያ በጣም ጥሩ ግብ ጠባቂ ነው። የስፓኞሉ ግብ ጠባቂ በራሱ በባርሰሎናም በአርሰናልም በሌሎችም ትልልቅ ክለቦች የሚፈልግ ነው። ባለፈው ክረምትም እንደምታስታውሱት አርሰናል ይህንን ግብ ጠባቂ ማስፈረም ይፈልግ ነበር። ስለዚህ ከዛ ርቀት እሱ ላይ ይህንን ጎል ማስቆጠር ቀላል አይደለም። ከዚያ በኋላ ወደ ውስጥ እየሰበረ ሄዶ አሁን የእሱ ትሬድማርክ መሆን ጀምሯል። በ2023 የስፔን ታዳጊ ቡድን ፈረንሳይን ድል ሲያደርግ እንዲህ አይነት ጎል አስቆጥሮ ነበር። በ2024 ከዓመት በኋላ በአውሮፓ ዋንጫ ግማሽ ፍጻሜ ፈረንሳይ ላይ ተቀራራቢ ጎል አስቆጥሮ ነበር። በዚህ ዓመት በሌሎች በርካታ ጨዋታዎች ላይ እንዲህ አይነት ጎል አስቆጥሯል። በሩቁ አንግል ላይ በቶፕ ኮርነር በሚሉት በጎሉ ጠርዝ ላይ ነው ኳሱን የሚመስገው እና በጣም የሚያስደንቅ ጎል ነው ያስቆጠረው። ብዙ ጊዜ አሪየን ሮበን የሚያስቆጥረው ጎል አይነት ልበለው አሁን የእሱ ትሬድማርክ መሆን ጀምሯል። በቃ እንዲህ አይነት ጎል ማስቆጠር ተከላካዮቹ ያውቁታል፣ ግብ ጠባቂው ያውቀዋል ያንን አይነት ሙከራ ወይ ሹት ወደ ጎል ሊመታ እንደሚችል። ነገር ግን ማወቅ በቂ አይደለም። ሮበን ምን እንደሚያደርግ በጣም ፕሪዲክተብል ተጫዋች ነው። ለምሳሌ እንዴት እንደሚጫወት በጣም ለመገመት አስቸጋሪ አይደለም። ከቀኝ እየተነሳ ይሄዳል፣ ወደ ውስጥ ሰብሮ ይገባል፣ የሩቁን ማዕዘን ግብ አድርጎ ወደ ጎል ይመታል። ሁሉም ሰው ያውቃል ይሄን። ሮበን ያውቃል፣ አጠገቡ ያሉት ተከላካዮች ያውቃሉ፣ ግብ ጠባቂ ያውቃል፣ አሰልጣኞቹ ሁሉ ያውቃሉ። ነገር ግን ልታቆሙት አትችሉም። ማወቅ ለማቆም እድል አይሰጥም። አንዳንዶቹ ተጫዋቾች ስፔሻል የሚያደርጋቸው እሱ ነው። አንዳንዶቹ አይገመት ተጫዋቾች አሉ። አንዳንዶቹ የሚያደርጉትን እንኳ ብታውቁ አታቆሟቸው። አሁን ያኔ ላሚን ያማል ወደ ውስጥ ሲገባ ያን እንደሚያደርግ ማወቅ ይቻል ነበር። ግን ቴክኒኩ፣ ጥራቱ፣ ከዛ ደግሞ ኤሌቬሽኑ በጣም ከፍ አድርጎ ስለሆነ ወደ ጎል የሚመታው ግብ ጠባቂውም ሊያድነው አይችልም፣ ማንም ሊቆጣጠረው አይችልም። እና በጣም ግሩም ጎል ነበር ያስቆጠረው። በየጨዋታው ይሄንን ያደርጋል። ሁሌም አንድ የሚያስደንቀኝ ቴክኒኩ ይሄንን ለማድረግ እንዲህ አይነት ኃይል ጀነሬት ለማድረግ ባክሊፍት የሚሉት አለ አይደል? ወደ ኋላ ዘንበል ብሎ ተጨማሪ ኃይል እና ኤነርጂ ለማግኘት የሚደረግ ሰውነትን መለጠጣል። በጣም አጭር ባክሊፍት ነው ያለችው እሱ እና ቀላል ይመስላል። ባለፈው ኢንተር ላይ እንዲህ አይነት ጎል አስቆጥሯል። በቀደም አንድ አይነት ባይሆንም ግን እንዲሁ ተጠቅልሎ የተቆጠረ ጎል ነው በኤል ክላሲኮ። እንዲህ አይነት ጎል አስቆጠረና ባርሰሎና በተቸገረበት ጨዋታ ሁለቱ አጋማሽ እንደተጀመረ ብዙ ሳይቆይ በላሚን ያማል አማካይነት መምራት ጀመረ ማለት ነው።
እና ከዛም በኋላ ባለው ጊዜ ግን ባርሴሎና ጨዋታውን ጥሩ ጀመረ። አሰልጣኙ የተወሰኑ ለውጦች ያደረጉ ግን እንደሌላዎቹ ጨዋታዎች ያው እንግዲህ ይሄ ጨዋታ ውጥረትም ስላለው የስፓኞልም ባልኩት አቲቲዩድ ወደ ሜዳ ስለገባ ሊሆን ይችላል። አንዳንዶቹ ግን አንፎርስድም ናቸው። ለምሳሌ ፕሬስ በመደረግ የሚሆን የፖሴሽን ስህተት ቢሆን አንድ ነገር ነው። ግን አንዳንዱ ምናልባት ጨዋታው ባለው ኤክሳይትመንት ምክንያት ሊሆን ይችላል። ኤስፓኞል ቀላል ፈተና አልነበረም የሰጣቸው። በኋላ ካብሬራ የሚባለው ተጫዋች ያለ ምንም ምክንያት ላሚን ያማልን ተማታና በሶቶ ግራዶ በቪኤአር ሄደው አይተው ተጫዋቹን በቀይ ያስወጡት። ግን እንደዛም ሆኖ በኤስፓኞል እስከ መጨረሻው ደቂቃ ድረስ ጎል የሚያስቆጠር ቡድን ይመስል ነበር። ባርሴሎና የተለመደው አይነት የቦል ሞኖፖሊ አልነበረውም። እንደ ልብ ተዝናንቶ አልነበረም ኳስ ይቆጣጠር የነበረው። እንዲሁ ጨዋታውን ያላያችሁ ሰዎችና እንደው እንዴት ነበር እስቲ በስታቲስቲክስ ሊያው ካላችሁ ስታቲስቲክሱ ማይነግራችሁ ነገር አለ። ምክንያቱም 70% ይላል። ስለዚህ ባርሴሎና አብዛኛውን ጊዜ 2/3 የሚሆነውን የጨዋታ ጊዜ ኳስ ተቆጣጥሯል የሚል መልእክት ይነግራችሁ ይሆናል። ግን በአይን በቪዥዋል ኤክስፒሪየንስ ግን እንደዛ አልነበረም። መጨረሻ ላይ ረፍትም የሰጣቸው የፌርሚን ሎፔዝ ጎል ነው። ግን አንድ እዚህ ጋር ቡድኑ ሲድሎ ምን ሲል ሰማሁት፣ እንዴት እያደገ እንደመጣ የምታውቁት በእያንዳንዱ ጨዋታ የሚያገኙትን ኤክስፒሪየንስ የምታውቁት አለ። ባለፈው ታስታውሱ እንደሆነ ከኢንተር ጋር በነበረው የቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ የፍራንቼስኮ አቼርቢ ጎል ሲቆጠር ሰከንዶች ሲቀሩት ነው ኢንተር 3-3 የሆነው አይደለም። የባርሴሎና ልብ የተሰበረበት ጎል ነው ያ ጎል። ከዚያም ማገገም አልቻሉም። በእርግጥ ሌሎች ጎል ማስቆጠር የሚችሉባቸው እድሎች ነበሯቸው። ያን ዞመር አስደናቂ ነበር። ግን ለምሳሌ 3-2 ነበሩ። ባርሴሎና ኳስ ያዘ እና ፔድሪ ለላሚን ያማል ኳሱን ሰጠው። ሰከንዶች ሲቀሩት ላሚን ያማል ምናልባት እየበሰለ ሲመጣ ከሚያደርጋቸው ነገሮች ወይም እንዲያደርጋቸው ከምንጠብቃቸው ነገሮች መካከል አንደኛው እያንዳንዱ ለሱ የሚደርሰው ኳስ የግድ ማጥቃት መሆን የለበትም። የግድ በጎል ሙከራነት ማብቃት የለበትም። ግን የባርሴሎና ዲኤንኤም በእያንዳንዱ አጋጣሚ ማጥቃት ነውና ኳሱን ወደ ማዕዘን ምት መምቻ ይዞ ከመሄድ ይልቅ እና እዛው ጊዜ የተወሰነ ጊዜ ከመግደል ይልቅ ወደ ጎል ይዞ ሄዶ ነው የመታው። አራተኛ ጎል ለማስቆጠር ተቃርቦ ነበር። ስለዚህ አራተኛ ጎል ቢቆጠር ኖሮ ማንም እንደው የጨዋታ ማኔጅመንት ላይ ባርሴሎና ችግር አለበት አይልም ነበር። ግን ያው ኳስ ተመለሰና በ40 ሰከንድ ውስጥ ኢንተር ሚላን ጎል አስቆጠረ። በ40 ሰከንድ ውስጥ ከአንድ ደቂቃ ባነሰ ጊዜ ውስጥ። ትላንትና ግን ጨዋታውን ያያችሁ ሰዎች ምናልባት ይህንን ስልት ታስተውሉት ይሆናል። ጊዜው እየሄደ ነው። ላሚን ያማል ልክ እንዲሁ ተመሳሳይ ኳስ ከፔድሪ ሲሰጠው ወደ ማዕዘን ምት መምቻው ይዞት ሄደና ጊዜ ለመውሰድ ሰዓቱን ለመግደል ሞከረ። 1-0 ብቻ ነበር ያን ጊዜ። በኋላ ድንገት ግን ሰዓቱን ውስጥ ፔድሪን ሲያየው ለሱ ኳሱን ሰጠው። አሁን ይሄ ምን ያህል ወጣቶች እንደሆኑ የባለፈው ጨዋታ ላይ ያሳያችኋል። የጨዋታ ማኔጅመንት ከልምድም የሚመጣ ስለሆነ ግን ደግሞ በአንድ ሳምንት በሁለት ሳምንት ጊዜ ውስጥ ላሚን ያማል ያ መስል ሚሞሪ ከኢንተር ጋር ለምን ለኢንተር የመመለሻ በር እንደከፈቱም ያስታውሳል። የማጥቃት ጥማታቸው ነው ያንን ያደረገው። ግን ደግሞ ለኢንተር የመመለሻ በርን ወለል አድርጎ ከፈተ። ያ እንዳይሆን ትላንት ጨዋታውን ማኔጅ ለማድረግ ይሞክር ነበር። እኔ ሁለቱንም ይነግረኛል ልጆች መሆናቸውን፣ ግን ደግሞ በእያንዳንዱ ጨዋታ አዳዲስ ልምድ እየወሰዱ መሆናቸውን ደግሞ ይናገራል። ግን ደግሞ ሌላ ኳስ ራሱ ላሚን ያማል ፌርሚን ሎፔዝ ሰጠውና ሁለት ጎል ተቆጠረ። እንደመጣ ነው ኳሱን ሹት ያደረገው። ሁለቱም ጎሎች ግሩም ናቸው እና በኮርኔያ ኤል ፕራት መጨረሻ ላይ ባርሴሎና የላሊጋው አሸናፊ መሆኑ ተረጋገጠ ማለት ነው። ልክ እንደ 2022-23 የውድድር ዘመን በኤስፓኞል ሜዳ ባለድል ሆኑ። የውድድር ዘመኑ በሙሉ ለባርሴሎና አስደናቂ ነበር በእኔ አስተያየት። ሲጀመርም ጀምሮ ፍሊክ ወደ ባርሴሎና ሲመጡ ትልቅ መጠበቅ አልነበር፣ ትልቅ ኤክስፔክቴሽን አልነበር። ምን መጠበቅም እንደሚቻል ማወቅ ያስቸግር ነበር። ምክንያቱም ሁለት የተለያዩ ልምዶች ነበሯቸው በመጨረሻዎቹ ሁለት ትልልቅ ስራዎቻቸው ላይ። አንደኛ የባየር ሚኒክ አሰልጣኝ ሆነው ትሬብል ነው የሰሩት። በአጠቃላይ በካሌንደሩ አመት ደግሞ 6 ዋንጫ ነው ያሸነፉት። አንድ ቡድን ሊያሸንፋቸው የሚችላቸውን ዋንጫዎች ሁሉ ነው የወሰዱት። ስለዚህ ውብ ነበር የባየርን የአሰልጣኝነት ቆይታቸው። ግን ከዚያ በኋላ ደግሞ የተረከቡት የጀርመን ብሔራዊ ቡድን የጀርመን ብሔራዊ ቡድን ኃላፊነትን ተረክበው የዓለም ዋንጫው የከፋ ሆነባቸው። በ2022 የካታር የዓለም ዋንጫ የጀርመን ብሔራዊ ቡድን ጃፓን፣ ኮስታሪካ ካሉበት ምድብ እንኳ ማለፍ አልቻለም እና አሰልጣኙ በእርግጥ ወዲያው አልተሰናበቱም በዲኤፍቢ
ግን ከዚያም በኋላ የጀርመን ብሔራዊ ቡድን ታሪካዊ የሆኑ ሽንፈቶች በምድሩ በጀርመን ደረሱበትና የጀርመን እግር ኳስ ፌዴሬሽን የአውሮፓ ዋንጫው እየደረሰ ሲመጣ ነገሮች እንደዚህ መስመር ስተው በራሳችን ሀገር የሚደረግ የአውሮፓ ዋንጫ ላይ መጥፎ ውድድር ሊሆንብን ይችላል የሚል ፍርሃት ስለነበራቸው ሃንዚ ፍሊክን ማሰናበት ነበረባቸው። ዩሊያን ናግልስማን ከዛ በኋላ ነው የተተኩት። ስለዚህ ሃንዚ ፍሊክ ያለፉት ሁለት ኤክስፒሪየንሶች እንደዚህ የተቀያየጡ ናቸው እና ሰዎች ምን መጠበቅ እንዳለባቸው ማወቅ አልቻሉም። ሰውየው ከጀርመን ውጪ ሰርተው አያውቁም። የስፔን ቋንቋን አይናገሩም። ስፓኒሽ ይሁን ካታሉኛ የካታላን ቋንቋ ግን ለረጅም ጊዜ አሰልጣኝ ሃንዚ ፍሊክን ከመቅጠራቸው ማስቀድመው የባርሳው ፕሬዝዳንት ዮዋን ላፖርታ ከጀርመን ስኩል ሰው ማምጣት ይፈልጉ ነበር። ዴኮም የስፖርት ዳይሬክተራቸውም እንደዚሁ። ስለዚህ የሆነ ጊዜ ቶማስ ቱሄል፣ ዩሊያን ናግልስማን ለማምጣት አስቸጋሪ ሆነባቸው እንጂ የርገን ክሎፕ አይነቶች የጀርመን ስኩል የሃይ ፕሬሲንግ ስኩል ሰዎችን ማምጣት ይፈልጉ ነበር እና ሰዎች የሃንዚ ፍሊክን ቡድን በተመለከተ ይሄንን አይነት ቡድን ይሰራሉ ብሎ መገመት አስቸጋሪ ነበር። ሌፍት ሳይድድ ቅጥር ናቸው። ከባርሰሎና ጋር ምንም አይነት ትስስር የላቸው። አሁን ባርሰሎና ባለፉት ዓመታት የፈጸማቸውን የአሰልጣኝ ሹምሽሮች ብናይ ቻቪ ነው አይደለም? ቻቪ የባርሰሎና የስስት ልጅ ነው። የነዛ አስደናቂ የባርሰሎና ቡድኖች ምናልባት የባርሰሎና ወርቃማው ዘመን የኮንትሮል ሩም ዋናው ሰው ኮንትሮለር ነው። ከምንጊዜም ታላላቅ አማካዮች መካከል አንደኛው ነው። የስፔንም የባርሰሎና ትውልድ ኮከብ ነው። ከሁሉ በላይ ካታላን ነው እና ለዛ ቦታ ተፈጥሯዊ ተገቢነት ያለው ይመስላል። ከዛ እንኳን ወደ ኋላ ያለውን አሰልጣኝ ብታዩ ሮናልድ ኩማን ነበር። ሮናልድ ኩማንም በክራይፍ ድሪም ቲም ውስጥ በጣም ወሳኝ ተጫዋች ነበር። ባርሰሎና በታሪኩ ለመጀመሪያ ጊዜ ቻምፒየንስ ሊግ ሲያሸንፍ ሳምፕዶሪያን ድል ሲያደርግ የእሱ የቅጣት ምት ጎል ነው በዊምብሌ ባርሳን ከአውሮፓ ውድድር ጋር ያስታረቀው። ወደ ኋላም ብንሄድ ኪኪ ሴቲየን እሳቸው አውትሳይደር ናቸው፣ ግን ስፓኒሽ ናቸው። የታወቁ የክራይፍ ወዳጅ መሆናቸው ይታወቃል። ከዛ ኤርኔስቶ ቫልቬርዴ ለባርሰሎና ተጫውተዋል፣ ኤንሪኬ ለባርሰሎና ተጫውተዋል። ብዙ ጊዜ እንዲህ አይነት ሰዎች ነው ባርሰሎና የሆነ አይነት የዲኤንኤ ቁርኝት አላቸው ብሎ የሚያስባቸውን ሰዎች ነው የሚቀጥረው። ሃንዚ ፍሊክ ግን ከነዚህ ሁሉ ውጪ ናቸው። በስፔን ተጫውተው አያውቁም፣ ለባርሰሎና ተጫውተው አያውቁም። ምንም አይነት ትስስር የላቸውም ከባርሰሎና ጋር በታሪክ ማለት ነው። ግን ግሩም ውሳኔ ነው ላፖርታ ከዚህ በፊት በክራይፍ አማካሪነትም ቢሆን ግን እሳቸው ናቸው ጓርዲዮላን የቀጠሩት፣ እሳቸው ናቸው ራይካርድን የቀጠሩት፣ አሁን ደግሞ እሳቸው ናቸው ፍሊክን የቀጠሩት እና በእነዚህ ሹሞቻቸው ብዙ መደነቅ ያለባቸው ይመስለኛል። ግን አንድ የሚገርም ነገር ተናገሩ አሰልጣኝ ሃንዚ ፍሊክ የባርሰሎና አሰልጣኝ ከሆኑ በኋላ። ስንጀምር ጥሩ መጀመር አለበት የውድድር ዘመኑ ለኛ አሉ። ምክንያቱም ሪያል ማድሪድ ኪሊያን ምባፔን አምጥቷል፣ ክሩስን አጥቷል እና እነዚህ ሁለት ዘለግ ያለ የሽግግር ጊዜን የሚጠይቁ ውሳኔዎች ናቸው እና ማድሪድ ምባፔን ቡድን ውስጥ ኢንተግሬት እስኪያደርግ ድረስ ያንን አድቫንቴጅ መውሰድ አለብን አሉ እና እንዳሉት ሆነ። ቡድናቸው ሪስፖንድ አደረገ። ምክንያቱም ባርሰሎና በመጀመሪያዎቹ 7 ጨዋታዎች 21 ነጥብ አገኘ ማለት 100% ጨዋታ የማሸነፍ ጅማሬ ነበረው። ሲዝኑ ሲጀምር ከ7 ነበር ያሸነፉት። በኋላ እንዲያውም በኦሳሱና ሲሸነፉ በፓምፕሎና ራሳቸው ከመጀመሪያ ተሰላፊ ተጫዋቾቻቸው መካከል 7-8 ተጫዋች ለውጠው ገቡና በዚህ ሄቪ ሮቴሽን ምክንያት ቡድናቸው ለመጀመሪያ ጊዜ ተሸነፈ። ግን እሳቸው እንዳሉት ነው የተነበዩት ነገር ትክክል ሆኗል። ሪያል ማድሪድ ሃንዚ ፍሊክ እንደጠበቁት ምባፔን ቡድን ውስጥ እስኪያዋህድ ድረስ ጊዜ ወስዷል። ምባፔ የበለጠ ጥሩ መጫወት የጀመረው ከዲሴምበር በመለስ ነው። እሱም ጥሩ መጫወት በጀመረበት ጊዜ ግን ማድሪድ ሌሎች ስትራክቸራል ችግሮች ነበሩበት። በማጥቃቱም በኩል ቢሆን አሁን ድረስ ያልተመለሰ ጥያቄ አለ። ቪኒና ምባፔ አንድ ቡድን ውስጥ የተዋሃደ ዩኒት መፍጠር ይችላሉ በማጥቃት ተመሳሳይ የጨዋታ ዝንባሌዎች ያሏቸው ተጫዋቾች ናቸውና ይባላል እንደምታውቁት እና አሰልጣኙ ትክክል ነበሩ ያን ጊዜ። ግን ያ አድቫንቴጃቸው ደግሞ ተገለበጠ። ከ19 ጨዋታ በኋላ የመጀመሪያዎቹን 7 ጨዋታዎች አሸንፎ 100% የድል ጉዞ ላይ የነበረ ቡድን የውድድር ዘመኑ አጋማሽ ላይ ደግሞ በማድሪድ በ5 ነጥብ ተበለጠ። አሁን ይሄ ደግሞ ሌላ ክህሎት ይጠይቅ ነበር፣ የክራይሲስ ማኔጅመንትን ይጠይቅ ነበር
አሰልጣኞች በጥሩ ጊዜ ብቻ በሚያሳልፏቸው ውሳኔዎች አይደለም የሚዳኙት። ያኔ ደግሞ ነገር ሲወሳሰብ አሰልጣኞች መጀመሪያ እሳቸው ከሚጫወቱበት መርህ ብዙ ሰዎች ከሚተቹት ከዚህ ክሬዚ ባክ ላይን ከዚህ ሃይ ላይን ወዴት ይመለሳሉ? እንደገና በመሸበር የበለጠ ሪስክ አቨርስ እግር ኳስ ይጫወታሉ? ይሄ ጎል እንዳይቆጠርበት የሚጥር ወይስ አይ መርህ ነው ብናሸንፍም ብንሸንፍም እንደሚሰራ ምናለው ለጊዜው ያለ መንሸራተት ነው የሚል የትኛው ላይ ነው የአሰልጣኙ ቁርጠኝነት ኮንቪክሽን የሚለው የሚታይበት ነው? እና ያኔ በጣም መጥፎ ጊዜ ነበር። ምክንያቱም ባርሰሎና ከ8 ጨዋታዎች አንዱን ብቻ ነበር ያሸነፈው። በመካከል 4ቱን ተሸነፈ። 3ቱ ደግሞ በተከታታይ በሜዳው የገጠሙ ሽንፈቶች ናቸው። አንዳንዶቹ ተገቢ ሽንፈቶች ናቸው፣ አንዳንዶቹ ድለቢስነታቸውን የሚያሳዩ ናቸው። እያንዳንዱ ሽንፈት ባህሪ የተለያየ ነው። ነገር ግን አሰልጣኙ በዛ ጊዜ ድራማ አልፈጠሩም። የሚያነጋግር ሃይላይት የሚሆን ነገር አልተናገሩም፣ ወይም ሄድላይን የሚሆን ነገር አልተናገሩም እና በጣም የተረጋጉ ሰው ነበሩ በዚያ ጊዜ። እና ደግሞ አንዳንድ ጊዜ መቼስ የዚህ የውድድር ዘመን የባርሰሎና ቡድን በጣም ወጣት ነው። የተጫዋቾቹ አማካይ ዕድሜ 23.4 ዓመት ነው። በላሊጋ ከ20ውም ቡድኖች በእድሜ ወጣቱ ይሄኛው የባርሰሎና ቡድን። አቬሬጁ እንደውም ከፍ ያለበት ምክንያት የ34 ዓመቱ ቮይቼክ ቼዝኒ፣ የ36 ዓመቱ ሮበርት ሌቫንዶቭስኪ፣ የ33 ዓመቱ ኢኒጎ ማርቲኔዝ በመኖራቸው ምክንያት እንጂ እነዚህ ደግሞ ባይኖሩ ኖሮ ከዚህም አቬሬጁ ዝቅ ሊል 22 ዓመት ምናምን ሊሆን ይችል ነበር። ስለዚህ የውድድር ዘመኑ መሀል ላይ የሚሰሩ በደንብ በልምድ ካለመዳበር ጋር የሚመጡ አንዳንድ ችግሮች ይኖራሉ እና ሳንቲያጎ ቤርናቤው ላይ በጥቅምት ሪያል ማድሪድን 4-0 ካሸነፉ በኋላ ቡድኑ ኮላፕስ አደረገ። ከ7 ጨዋታዎች ነው አንዱን ብቻ ያሸነፈው። በሞንትዊክ ትላንትና ያሸነፉትን ኤስፓኞልን ያሸነፉበት ማለት ነው። 2 ወጡ፣ 4 ደግሞ ተሸነፉ። በተለይ በላስ ፓልማስ በሌጋኘስ የደረሰባቸው ሽንፈት አይ ባርሰሎና ኤርሊ ፕሪቴንደር ነው። በቃ መጀመሪያ አካባቢ እንዲሁ የውድድር ዘመኑን ጥሩ ጀምሮ በኋላ እንደሚቀዛቀዙ ፌድ እንደሚያደርጉ አይነት ቡድኖች ነው ተብሎ ነበር። ግን ያንን ጊዜ ተሻገሩት። እሳቸው ራሳቸው ያንን የእርግማን ወር ያሉትን ኖቬምበርን ካለፉ በኋላ እንደገና ቡድኑ ሪቫይቭ አደረገ እና መጨረሻ ላይ ቡድናቸው እኔ እያንዳንዱን የባርሰሎና ጨዋታ ያየ ሰው ትልቅ ትሪትመንት ነበረው ነው የሚለው። እግር ኳስ ወዶ ለሚያይ ሰው የክለብ ምንድነው ሎያሊቲው ዳኝነቱን ብይኑን ለማያዛባበት ሰው ባርሰሎና አመቱን ሙሉ ትሪትመንት ነበር። ስንት ጨዋታ ላይ የ6-7 ጎል ጨዋታዎችን አየን። አሁን አንዳንድ አሰልጣኞች ሁሉንም የጨዋታ ቅንጣቶች መቆጣጠር ስለሚፈልጉ ክፍት መሆኑን ያዩና ይሄማ በመከላከል በኩል ብዙ ነቆች ብዙ ክፍተቶች ያሉበት ቡድን ነው ሊሉ ይችላሉ። ግን ለተዝናኖት ለኛ አይነት ሰዎች ግን ያንዳንዱ የባርሰሎና ጨዋታ አንዳንድ ጊዜ በባርሰሎና ድክመቶች ምክንያት፣ ሌላ ጊዜ ደግሞ ባርሰሎና በስሌት በሚወስዳቸው ሪስኮች ምክንያት ብዙዎቹ ጨዋታዎች ክፍት ናቸው እና ያዝናናል በጣም። ከዚህ ቡድን ልዩ ባህሪያት መካከል አንደኛው ደግሞ የልጆች ቡድን ነው። እንደው ሜሲ መቼ ነው ለመጨረሻ ጊዜ ላሊጋ ያሸነፈው? 2019 መሰለኝ። አሁን ያኔ ሜሲ 30ዎቹን ተሻግሮ ስለነበር ጨዋታው ሲያልቅ እና ባርሰሎና ዋንጫ ማሸነፉን ካወቀ በኋላ አብዛኞቹ ተጫዋቾች ከልጆቻቸው ጋር ነበር ደስታቸውን የሚገልጹት። በእድሜ ትልልቅ ናቸው፣ 30ዎቹን ተሻግረዋል። ስለዚህ እያደጉ ያሉ ትልልቅ ልጆች አሏቸው እና ሜሲ ከልጆቹ ጋር፣ ሱዋሬስ ከልጆቹ ጋር፣ ቡስኬትስ ከልጆቹ ጋር፣ አልባ ከልጆቹ ጋር ነበር ደስታቸውን፣ ወይ ፒኬ እንደዛ። አሁን ደግሞ የምናያቸው ተጫዋቾች ከእናቶቻቸውና አባቶቻቸው ጋር ነው ሜዳ ውስጥ ደስታቸውን የሚገልጹት። የላሚን ያማል አባት ራሱ ከሌቫንዶቭስኪ በእድሜ ያንሳል መሰለኝ። ስለዚህ ምን አይነት ጄኔሬሽን እንደሆነ ያሳያቸዋል። ይሄ ከዛኛው ከመጨረሻው ትልቁ የባርሰሎና ቡድን ይሄኛው ለየት ያለ ነው። በልጆች የተዋቀረ ቡድን ነው። መቼስ ባርሳ ሁል ጊዜም ቢሆን በአካዳሚው ላይ በላማሲያ ላይ ያለው ስኬት የሚታወቅ ነው። እኔ ደግሞ በግል እግር ኳስ የመውደድ ጣዕሜ የአካዳሚ ልጆች ያሉበት ቡድን በጣም ደስ ይለኛል። የክለቡ እውነተኛ መታወቂያ ያለው ከውጭ ተጫዋች ገዝቶ ስኬታማ መሆን አንድ የስኬት መንገድ ነው፣ አንድ ስልት ነው። ግን ከዛ ይልቅ ይሄ የበለጠ ጣዕም የሚሰጥ ይመስለኛል። ልክ ነው፣ ከውጭ የመጡ ተጫዋቾች አሉ። ግን ደግሞ የዚህ ቡድን ቀላል የማይባለው
100ኛ ደግሞ ከክለቡ አካዳሚ በወጡ ልጆች የተዋቀረ ነው። ትልቁ ምሳሌ ላሚን ያማል ገና 7 ዓመቱ ሆኖ ነው ወደ ባርሰሎና የመጣው። ወደ ስፓኞል ሊሄድ ይችል ነበር። በኋላም እዛው ሙከራ አድርጎ ወዲያው አልፏል። ከ2 ቀን በኋላ ነው ወደ ባርሰሎና ሄዶ እንደገና የሙከራውን ጊዜ ያለፈው። ወደ ባርሰሎና ሄደ። ግን በ7 ዓመቱ ነው ባርሰሎና ይህንን ተጫዋች ያወቀው። ሮካፎንዳ ውስጥ ይጫወት በነበረበት ጊዜ፣ በትውልድ ቀየው ይጫወት በነበረበት ጊዜ የባርሰሎና ቴክኒካል ኮኦርዲኔተር ኦስካር ኤርናንዴዝ ይባላሉ። ልክ ስለ ላሚን ያማል እንደሰሙ ነው ማርክ ሴራ ወደሚባሉት የአካዳሚ ማኔጀር ኢሜይል ያደረጉት። ከዛ በኋላ የባርሰሎና ሌሎች ሹማምንት ተነጋገሩና ይህንን ተጫዋች በፍጥነት በ7 ዓመቱ ነው ክህሎቱን የለዩት እና እንዲያውም በዛ ጊዜ ወደ ቤተሰቦቹ ሀገር ወደ ሞሮኮ በኋላ ወደ ኢኳቶሪያል ጊኒ ሄዶ ስለነበር እስኪመለስ መጠበቅ አልቻሉም ነበር ይባላል። እና የባርሰሎና ስሪት ነው። ማታሮ በምትባል ትንሽ ሰፈር ሮካፎንዳ የምትባል የካታሎኛ ከተማ ውስጥ ነው ተወልዶ ያደገው ከ2 የስደተኛ ልጆች። ስለዚህ ትልቅ የኢሚግሬሽን ስቶሪም ነው ላሚን ያማል ለነገሩ። እና እኛ በ15 ዓመቱ ቻቪ የዛሬ 2 ዓመት ላሊጋውን ባሸነፈ ጊዜ ሪከርድ የሰበረ የእድሜ ለጋነት ላይ ሆኖ ሲጫወት አወቅ ነው። ግን የባርሰሎና ሰዎች አዲስ ኮከብ እያገኙ እንደነበር ካወቁ ረጅም ጊዜ ሆኗቸዋል። ለምሳሌ 2019 ላይ የዛሬ 6 ዓመት የተስፈኛ ተጫዋቾች ውድድር በኒውዮርክ ይደረግ ነበር። ያኔ እድሜው ገና 11 መሆኑ ነው አይደለም፣ የዛሬ 6 ዓመት። እና እዛ ውድድር ላይ አንጸባረቀ። በፍጻሜው ጨዋታ ላይም ከሪያል ማድሪድ አቻዎቹ ጋር ባርሰሎና ተጫውቶ 6-1 ሲያሸንፍ የዚያ ውድድር ምልክት እሱ ነበር። ወደ ኒውዮርክ ተጉዘው ነበር ይሄ ጨዋታ የተደረገው። እዛ ቡድን ውስጥ እሱ ብቻ ሳይሆን አሁን በዚህኛው የባርሰሎና የላሊጋ ባለድል ቡድን ውስጥ ትልልቅ ሚና የነበራቸው ሌሎችም ተጫዋቾች ነበሩ። ከላሚን ባሻገር ፓውኩ ባርሲ 18 ዓመቱ ነው አሁን። የአንድ ትውልድ አባላት ናቸው። የውድድር ዘመኑ ሲጀመር እስኪጎዳባቸው ድረስ በቫዬካስ በነበረው ጨዋታ ማርክ ቤርናል ነበር ጀማሪ ነበር። አሁን እንረሳዋለን፣ ግን በቡድኑ ካምፕ አካባቢ ታዩታላችሁ ብዙ ጊዜ። አንዳንዴ በክራንችም አሁን እንኳን በደንብ ሪሃቢሊቴት እያደረገ ነው። አዲሱ ቡስኬት ምናምን መባል ጀምሮ ነበር። የመጀመሪያዎቹ ጨዋታዎች ላይ ባርሳ ጥሩ ሲጀምር ማርክ ቤርናል ወሳኝ ነበር። የዛ ትውልድ አባላት ናቸው። የነ ላሚን ትውልድም ነው ይሄንን ያመጣው። ግን ሌሎችም አሉ። እነዚህ 3ቱን ተጫዋቾች ጠቀስኩ እንጂ በተለያየ ትውልድ የነበሩ። ለምሳሌ 2003 የተወለዱ አሁን እነ ላሚን 2007 ነው የተወለዱት። ላሚን 2007፣ ኩባርሲ 2006 ነው የተወለደው። ግን ሌሎች አሉ የተለያዩ ትውልድ አባላት ይሆኑ በአካዳሚ ጄኔሬሽን ማለት ነው። ማርክ ካሳዶ፣ አሌሃንድሮ ባልዴ፣ ፌርሚን ሎፔዝ 2003 ነው የተወለዱት። ጋቪ 2004፣ ሄክቶር ፎርት 2006፣ ኤሪክ ጋርሲያ 2002፣ ዳኒ ኦልሞ 1998፣ አንሱ ፋቲና ጄራርድ ማርቲን 2002 የተወለዱ ናቸው። የተለያየ ኤክስፒሪየንስ ያላቸው ናቸው። ለምሳሌ ኤሪክ ጋርሲያ ወደ ሲቲ ሄዶ እዛ አካዳሚ ውስጥ ተጫውቶ ከዛ በኋላ ነው ተመልሶ የመጣው፣ ግን የላማሲያ ልጅ ነው። ዳኒ ኦልሞም ከባርሰሎና ወጥቶ ወደ ክሮኤሽያ ሄዶ ወደ ዲናሞ ዛግሬብ ከዛ ወደ ላይፕዚግ ዓመታትን አሳልፎ ተመልሶ መጣ። ግን የእግር ኳስን ሀሁ የተማረው የመጀመሪያ የእግር ኳስ ቃላቱን ያወቀው በላማሲያ ውስጥ ነው። ስለዚህ እነዚህ ሁሉ የባርሰሎና ስሪት ናቸው እና ይሄም አንድ ዩኒክ የሚያደርገው ነገር ነው። አብዛኞቹ ተጫዋቾች በ6 እና በ7 ዓመታቸው ነው ወደ ላማሲያ የገቡት። የ11 ለ11 ጨዋታም አልነበረም የሚያደርጉት፣ የ7 ሳይድ እግር ኳስ ነበር የሚጫወቱት እና ብዙዎቹ 15 እና በ16 ዓመታቸው ነው ለባርሰሎና በላሊጋ መጫወት የጀመሩት። ትልቁ ኮከብ ላሚን ነው። ግን ብዙዎቹም እዚህ ቡድን ውስጥ የሆነ አይነት አስተዋጽኦ ያላቸው ተጫዋቾች የአካዳሚ ተጫዋቾች ናቸው። አንድ ይሄንኛውን ባርሰሎናን በገለልተኛ ደጋፊዎችም ለአንድ ክለብ የተለየ ሎያሊቲ በሌላቸውም ደጋፊዎች የሚወደደው በዚህ ከአካዳሚ በወጡ ተጫዋቾችና በለጋነቱም በወጣትነታቸውም የተነሳ ነው። አለመውደድ ከባድ ነው ይመስለኛል ይሄኛውን የባርሰሎናን ቡድን። ግን አንዳንዶቹ ልክ ኢን ሪል ሴንስ ኦፍ የአካዳሚ ተጫዋችነት ባንጠቅሳቸው እንኳ ግን ከልጅነታቸው ደግሞ ጀምሮ ክለብ ውስጥ የቆዩ ልጆች አሉ። ለምሳሌ ፔድሪ የላማሲያ ውጤት አይደለም፣ ግን ባርሰሎናን ተጫዋች በ16 ዓመቱ ነው
አይደንቲፋይ ያደረገው። በዛ እድሜው ነው በ5 ሚሊዮን ዩሮ ብቻ ከግራን ካናሪው ላስ ፓልማስ ያስፈረሙት። ስለዚህ ለ6 ዓመት ቆይቷል። 22 ዓመቱ ብቻ መሆኑን ስናይ 6 ሲዝን መጫወቱ ያስገርማል። ግን እንዴት ቶሎ እንደጀመረ የሚያሳይ ነው። እዛው 1 ዓመት ቆየ። ከዛ በሚቀጥለው ዓመት መጣ። ለባርሳ አትሌቲክ ለቢ ቡድን እንዲጫወት ነበር የታሰበው። ግን በአንድ ጊዜ ዋናው ቡድን ተጫዋች ሆነ። አሁን ይሄ ደንበኛ የላማሲያ ልጅ አይደለም፣ ግን በባርሰሎና ሲስተም ውስጥ ደግሞ ያደገ ነው። የባርሳ ስካውቶችም በአካል መግዘፍን ከነፋስ መፍጠንን አይደለም የሚያዩት፣ የእግር ኳስ አእምሮን ነው የሚያዩት። ባርሳ ከድሮ ጀምሮ ከክራይፍም ዘመን በፊት ከስፓኛ ኢንዱስትሪያል ከኮንዳል ከሌሎችም አካባቢዎች በተለያዩ በላማሲያ ውስጥ ተጽዕኖ ባላቸው ሰዎች በሊዮናርዶ ሩዊዝ፣ በፖዥኒ፣ በቦቴር፣ በቶርት በእነዚህ ሁሉ ሰዎች ላማሲያ ሁል ጊዜም የተሰጥኦ ማፍለቂያ ነበር። ከክራይፍ መምጣት በኋላ የተቀየረው ነገር ቁመት፣ ግዝፈት፣ ፍጥነት ብቻ አንድን ተጫዋች መለኪያ አይደሉም እና ለዛ ነው አሞር፣ ሚያ፣ ሴርጂ ፌሬር፣ ጓርዲዮላ መጫወት የጀመሩት። እኔ ያንዳንዱ ከዛ ከ1990 በኋላ ያለው የባርሴሎና የላሊጋ ድል በ35 ሲዝን 18 ነው ያሸነፉት። 18 ከዛ በፊት በታሪካቸው 10 ብቻ ነበር ያሸነፉት። አሁን 28ኛ አይደለም። 18ቱን ከ90 ወዲህ ከክራይፍ መምጣት ወዲህ ማለት አጋጣሚ አይደለም። እኔ ያንዳንዱ የባርሴሎና የላሊጋ ድል ውስጥ በቀጥታ ባያሰለጥንም ተጫዋች ሆኖ ባናየውም ከ1970ዎቹ ላይ እንዳደረገው ወይ 90ዎቹ ላይ እንዳደረገው ባያሰለጥንም ደግሞ 2000ዎቹ ላይ እንዳደረገው የክብር ፕሬዝዳንትና የባርሴሎና ፕሬዝዳንት ልዩ አማካሪ ባይሆንም የሱን ተቾች ያለው ሁሉም የባርሴሎና ቡድኖች ላይ በሚጫወቱበት መንገድም በአካዳሚ ፍልስፍናቸውም ቢሆን ትልቁ የባርሴሎና አካዳሚ ክራውኒንግ ሞመንት የሚባለው ደግሞ 2010 የባሎንዶር ሽልማት ሲሰጥ ከሶስቱ ተጫዋቾች ሶስቱም የላማሲያ ውጤቶች መሆናቸው ነው። ሊዮኔል ሜሲ፣ አንድሬስ ኢኒየስታ እና ቻቪ። ሽልማቱን የሰጣቸው ደግሞ ጓርዲዮላ፣ ሌላ የባርሴሎና አካዳሚ ስሪት፣ የባርሴሎና ተማሪ፣ የሚያውቀውን ሁሉ ያወቀው በባርሴሎና የሆነ ሰው። ከፊፍ ፕሮ የአመቱ ምርጥ 11 ተጫዋቾች 7ቱም የባርሴሎና ተጫዋቾች ነበሩ በዛ አመት። ከ2 አመት በኋላ ደግሞ አሁን በህይወት የሌለው ቲቶ ቪላኖቫ ከሌቫንቴ ጋር በነበረ ጨዋታ 11ዱም የላማሲያ ተጫዋቾችን ተጠቀመ። ቫልዴዝ፣ ሞንቶያ፣ ፒኬ፣ ፑዮል፣ አልባ፣ ቻቪ፣ ቡስኬትስ፣ ሴስክ፣ ፔድሮ፣ ሜሲ፣ ኢኒየስታ ነበሩ እዛ ጨዋታ ላይ። ባርሳ ሁሌም በዚህ በጣም የተለየ ነው ለነገሩ እና ይሄን ቡድን እንዲህ አይነት ባህሪ ያለው ብዙ የአካዳሚ ልጆች ታያላችሁ በየጨዋታው። ኩመን፣ ቻቪ ለዚህ መደላድል ደግሞ ነበራቸው። የሃንዚ ፍሊክ ውጤት ብቻ አይደለም። ምክንያቱም ላሚንን ደፍሮ በ15 ዓመቱ ያሰለፈው እሱ ስለሆነ ወይም ጋቪን በ16 ዓመቱ ለመጀመሪያ ጊዜ ያሰለፈው ሮናልድ ኩማን ስለሆነ ማቹር ያደረጉት እንደገና ከፍ ያለ ኃላፊነት መውሰድ የጀመሩት አሁን ሊሆን ይችላል። ግን ሁሉም ነገር የፍሊክ ውጤት ብቻም አይደለም። ከዚህ በፊት ደግሞ ሌሎች ሪስክ የወሰዱ አሰልጣኞች አሉ። ሌላኛው ማጥቃቱ ነው። በእያንዳንዱ ጨዋታ የእግር ኳስ ኤግዚቢሽን የሚያሳየን ቡድን መሆኑም ነው። አንድ ማርቲን ካፓሮስ የሚባል አርጀንቲና ጋዜጠኛ አለ። ለኤል ፓይስ አንዳንድ ጊዜ እንደዚህ አይነት ሞኑሜንታል አጋጣሚዎች ሲኖሩ ይጽፋል እና ምን ይላል? እኔ ይህንን ቡድን ሳይ 4-3 አይቻለሁ፣ 3-4 አይቻለሁ፣ 4-4፣ 4-2፣ 3-3፣ 5-4፣ 4-3፣ 4-1 እንደዚህ በእያንዳንዱ ጨዋታ 7-8 ጎል የተቆጠረባቸው 6 ጎል የተቆጠረባቸው ብዙ ጨዋታዎች አሉ አለ። ደግሞ እውነቱን ከአትሌቲኮ ማድሪድ ጋር 4-1፣ ከቤንፊካ ጋር 5-4፣ ከኢንተር ጋር 2 ጨዋታዎች አንደኛው 3-1 አንደኛው 4-3 በሽንፈትም ቢሆን ከሴልታ ቪጎ ጋር 4-3 ከ3-1 መመራት በኋላ ባርሴሎና ሪያል ማድሪድን 5-2 እና 4-0 በቀደም 4-3 እያንዳንዱ ኤግዚቢሽን ነው። በ5 የአውሮፓ ሊጎች ብዙ ጎል የሚቆጠርበት ጨዋታ ባርሴሎና የሚሳተፍበት ጨዋታ ነው። ባላጋራው ማንም ይሁን ጨዋታዎቹ ስፔክታክል የሚኖራቸው በባርሴሎና ምክንያት ነው። እና ምን ይላል ይሄ ሰው? እኔ እግር ኳስን ማየት የጀመርኩት በካቴናቺዮ ዘመን ነው ይላል። ሰንሰለት መቆለፍ ማለት ነው በጣሊያን ካቴናቺዮ ማለት ያኔ ነው ማየት የጀመርኩት። እና አንድ አርጀንቲና አሰልጣኝ ኤሌኒዮ ኤሬራ
መጀመሪያ ከባርሰሎና ጋር ብዙ ዋንጫዎች ወሰደ። በኋላ ከኢንተር ጋር ይህንን ኮንሰፕት ካቴናቾ የሚባልን ኮንሰፕት ፈጠረ። እኔ ልጅ ሳለሁ ቦካ ጁኒየርስ ሲጫወት ያኔ እንኳን በሬዲዮና በመጽሔቶችና በጋዜጦች ላይ አሁን የተነሳ ክርክር አይምሰላችሁ። 1950ዎቹና 60ዎቹ እኔ የቦካ ጁኒየርስን ጨዋታ ሳይ ሰው ሁሉ እየተነሳ ይሄ የዘመኑ እግር ኳስ ሞደርን ፉትቦል ከጎል ማስቆጠር ይልቅ እንዳይቆጠር በሚጠነቀቁ አሰልጣኞች ምክንያት ተዝናኖቱን እያጣ አዝናኝነቱን እያጣ ነው፣ ስፔክታክል መሆኑ እየጠፋ ነው ይባል ነበር አለ። አሁን የተነሳ ጥያቄ አይደለም። የጥንቃቄ እግር ኳስ በዛ፣ ሴፍቲ ፈረስት እግር ኳስ በዛ የሚባል ነገር ከግማሽ ክፍለ ዘመን በላይ የነበረ ነው እና ጋዜጦቹ ትልልቆቹ ብሮድሺት ጋዜጦች ራሳቸው እየወጡ የዛሬ 10 ዓመት እኮ ቦካ ከኢንዲፔንደንቴ ጋር ሲጫወት 4-4 ነበር ጨዋታ ያለቀው። አሁን ግን ይኸው 0-0 እያሉ የድሮቹን ጨዋታዎች እንኳን እንዳሁኑ ቴክኖሎጂ የሚያግዘው ባይሆንም ግን ውጤቶቹ እየተነጻጸሩ እግር ኳስ አሰልቺ የሆነ ይባል ነበር። ባርሳ የሃንዚ ፍሊክ ባርሳ እንዲህ አይነት ፍሬን ይዞ የሚጫወት ቡድን አይደለም ብሎ ያደንቃል። ሲያጠቃ እንዳንበሳ ግን ሲከላከል እንደ ብላይንድ ቡል ነው ብሎ ነው የሚገልጸው። ግሩም ማገላለጽ ነው። ምክንያቱም ይሄኛው ቡድን ልክ እንደዛ እንዳንበሳ ያለ ፍርሃት የሚያጠቃ አይነት ቡድን ነው። ተከላካዮቹ፣ የመስመር ተከላካዮቹ፣ ማካዮቹ፣ አጥቂዎቹ ሁሉ። ስለዚህ ሲያበቃ 169 ጎል አስቆጠረ በየጨዋታው 3 ማለት ነው። ግን ይሄ ሪስክ መውሰድ ማለት ገራገር አጫወት መጫወት ማለት አይደለም። ምክንያቱም አንድ ጎል አካባቢውን የሚቆጠርበት እና ብዙ አሰልጣኞች ክራይፍ እንደሚለው 1-0 ከማሸነፍ 5-4 ባሸነፍ እመርጣለሁ። ምክንያቱም ቀኑ ከብዶት በኋላ ባርሴሎና ያዝናናኛል ምናምን ብሎ ተስፋ አድርጎ ከቤቱ የሚወጣ ሰው በአሰልቺ 1-0 ጨዋታ 90 ደቂቃ ባከነብኝ እንዲል አልፈልግም ብሎ ስለሚል እና ስቴዲየም ውስጥ ለሚገባ ሰው፣ በቴሌቪዥንም ሰብስክሪፕሽን ከፍሎ ለሚያይ ሰው፣ የስቴዲየም ቲኬት ከፍሎ ለሚያይ ሰው ለእያንዳንዱ ሰው ኃላፊነት አለብኝ ብሎ ያምናል። እግር ኳስን ሰው ለመዝናናት ስለሆነ የሚያየው። ባርሴሎና አዝናንቶናል። ልክ እንደዛ የራሱ መንገድ አለው። የክራይፍን ወይ ጓርዲዮላን መንገድ ለመከተል የሞከሩ አሰልጣኞች አሉ፣ ግን አልሆነም ረጅም ጊዜ። ይሄኛው ደግሞ ከሌሎችም የባርሴሎና ቡድኖች የበለጠ ሉዝ ነው። ያለምንም ምንድነው ሃንድ ብሬክ ነው የሚጫወተው፣ ያለምንም የእጅ ፍሬን ነው የሚጫወተው። ብዙ ድሪብል፣ ብዙ ታች፣ ብዙ ውብ ጎሎች በተለያየ መንገድ የሚቆጠሩ ውብ ጎሎችን የሚያስቆጥር ቡድን ነው። ግን የሰራተኞችን ቡድን ነው። ጠንካራ ሰራተኞች ደግሞ ያሉበት ነው። አሁን በዚህ ዓመት የፔድሪን ያህል ብዙ ኪሎ ሜትር እኮ የሸፈነ የለ። አጭርና ደቃቃ ነው፣ ግን የሚገርም ደግሞ ኤነርጂ ያለው ተጫዋች ነው ፔድሪ። በቀደም አርሰን ቬንገር እኔ እኮ ያንበረክከኛል አሉ። ሳየው ያንበረክከኛል ብለው አደነቁት። በቃ የሚደንቅ ተጫዋች ነው ፔድሪ። አሁን ምናልባት ተጫዋቾች ወይ የድሮ ተጫዋቾች ወይም አሰልጣኞች የበለጠ የሚያደንቁት አይነት ተጫዋች ሊሆን ይችላል። ለማየት እንደዚሁ ቀላል አይደለም። ለኔ እንኳን አርት ነው። ያንዳንዱ የሚያደርገው ነገር ጥበብ ነው። እያንዳንዱ ነገር የሆነ ሐሳብ አለው። ከፓሱ በፊት የሆነ ሐሳብ አለው። ትልቁ ለታ ያዋሉለት አሰልጣኝ ሃንዚ ፍሊክ ፊትነሱን በተመለከተ ነው። ፊት ነው እና ባለፉት ዓመታት አንዱ ችግር የነበረው የፊትነስ ጥያቄ ነበር። እኔ ከእያንዳንዱ የባርሴሎና ስኬት ጀርባ የሚወዱት ፔድሪ ፖተር የሚሉት እንደ ሃሪ ፖተር ካራክተር ማጂሽያን ነው ለማለት ማለት ነው። ልክ እንደዛ የሚሉት ልጅ ነው። አሁን ለባሎንዶር መፎካከር አለበት ብዬ አምናለሁ። የሚደንቅ የውድድር ዘመን ያሳል። የዚህ ቡድን የባርሴሎና ቡድን አእምሮ እሱ ነው። እያንዳንዱን የሜዳ ሳር ይረግጣል። ደግሞ ትላንትና አሁን በቃ ያለ መቆም እያንዳንዱን ጨዋታ 13 ኪሎ ሜትር እየሸፈነ እንደሚወጣው ሁሉ ነው ያንን ያደረገው። ላሚን ያማል ፌኖሜንን ኢራ ዲፋይን የሚያደርግ የዚህ ዘመን የሆነ ዘመን እንግዲህ እድገቱን አናቅም። እግር ኳስ ተጫዋቾች ከዚህ በኋላ እንዴት እንደሚሆኑ አናቅም፣ አይተነበየም። ግን የማለዳ ፍንጮቹ ከዚህ በኋላ ያለው ዘመን የሱ የሚሆን ይመስላል። ከዛ የወደፊቱ ጊዜ ይንገረን ለመኖር እንብቃና ግን ለአሁን ግን ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። ትላንት ነው ከትላንት በስቲያ አንድ የኮል ፓልመርን ቃለ ምልልስ እያየሁ ለእኔ ዓመቱ የዓለም ምርጥ ተጫዋች ነው በዚህ ሰዓት አለ። የሚያደርገው ነገር በሙሉ ትንግርት ነው። እሱን ማየት ደስ ያሰኘኛል አለ
እግር ኳስን እንድንወድ ምክንያት የሚሆኑት እንደ ፔድሪና እንደ ላሚን ያማል አይነት ተጫዋቾች ናቸው። እነዚህ ተጫዋቾች አሉት። ግን የአሰልጣኙ ስኬት ነው። ምክንያቱም በአሰልጣኙ ኃላፊነቱን በተረከቡበት ጊዜ ባርሳ በመጥፎ ሁኔታ ውስጥ ነበር። አንዴ ቻቪ ተሰናበተ ተባለ፣ እንደገና ሳምነው አቆዩት፣ እንደገና ክለቡ አሰናበተው። ባርሴሎና እንደምታውቁት ከፍተኛ የፋይናንስ ችግር ውስጥ ስለሆነ ያለው ያስፈረመውን ተጫዋች እንኳ ማስመዝገብ አይችልም። የክሪስቴንሰን መጎዳት እኮ ነው ዳኒ ኦልሞን እንኳን እንዲያስመዘግቡት ያደረጋቸው፣ ከሊስቱ ስለወጣ ክሪስቴንሰን ማለት ነው። ይኸው ተጫዋች መግዛት አልቻለም። ዳኒ ኦልሞን ብቻ ነው ያስፈረመው። ቡድኑ መጠናከር ነበረበት አይደለም? ባለፈው ክረምት ደግሞ ቢጠቅሙ ባይጠቅሙም ከዛ ቡድን የለቀቁ ተጫዋቾች ነበሩ። በውሰት የመጡት ጆ ካንሴሎም፣ ጆ ፌሊክስም ለቀዋል፣ ኢልካይ ጉንዶዋን ለቀዋል፣ ኦሬል ሮሜዮ ተመልሷል ወደ ጂሮና። ስለዚህ ሲዝኑ ሲጀመር ስኳዱ እንዲያውም ካለፈው ማመት እኮ በመጠኑ ተዳክሞ ነበር። ግን አሰልጣኙ ሌሊት ይነሳሉ አሉ። ደግሞ አንድ በባርሴሎና በስዊተት ዴፖርቲቫ በሚባለው ክለቡ የልምምድ ማዕከል አካባቢ አንዴ ሌሊት ገና ሳይነጋ 10 ሰዓት ውሻቸውን ይዘው ወክ እያደረጉ ይሄዳሉ። እና እዛ አካባቢ ላይ ለጥበቃ ሰዎች በዚህ በኩለ ሌሊት የሚመላለስ ማን ነው ብለው ተገርመው ነበር። ሰውየው ብዙ ተጫዋቾች እዛ ለባርሴሎና በተጫዋችነትም በአሰልጣኝነትም የሚሄዱ ሰዎች እይታ ወደ ባህር የሆነ የከተማውን ዳርቻ ለመኖር ይመርጣሉ ይባላል። ደስ ስለሚልና ከመሀል ከተማው ሁካታ ለመራቅ። ግን እሳቸው ቶሎ ወደ ሳን ጁዋን ዴስፒ ወደ ልምምድ ማዕከሉ ስዊተት ዴፖርቲቫ ወዳለበት ለመሄድ በሚቀርብ ለስቴዲየሞቹ ለሁለቱም ስቴዲየሞች ለሞንትዊክም ለካምፕ ናውም ወደሚቀርብ ቦታ ነው መኖር የመረጡት። በሲቲ ሴንተሩ ላይ ነው የሚኖሩት ቶሎ ወደ ስራ ለመሄድ። ይሄ ነው ጀርመኖች መቼስ የስራ ባህላቸው በጣም አስገራሚ ነው አይደለም? እንደዛ ናቸው ሰውዬው። ግን ሁሉም ተጫዋች በሌት 10-11 ሰዓት ወደ ልምምድ ሜዳ እንዲሄድ አይጠይቁም፣ ከባድ ስለሆነ። ግን የሚያረፍድ ተጫዋችን በተመለከተ ቅጣት የገንዘብ ቅጣት አይደለም የሚቀጡት። ይሄ ፋይን የሚባል ዜቶ አዘግይቶ የሚመጣ ተጫዋች የሆነ ያህል ዩሮ ሊቀጣ ይችላል። ያ ባለ ጠጎች ናቸው ተጫዋቾቹ ራሳቸው። ከዛ ገንዘቡ በአንበሉ በምናምን ይሰባሰብና ቅጣት ነው ይባላል። በሳቅ ነው የሚከፍሉት፣ ምንም አያማቸውም። $500 $1000 ዩሮ ቢቀጣል አንድ ተጫዋች ትልቅ ገንዘብ አይደለም፣ ሚሊዮነሮች ስለሆኑ። የሚያመው ለአንድ ተጫዋች መጫወት ግድ ለሚለው ተጫዋች ከጨዋታ መዝለል ነው። እና አንድ ያደረጉት ነገር ማንም ያርፍድ ማንም ቢሆን ወሳኝም ተጫዋች ቢሆን ካረፈደ ለልምምድ፣ ካረፈደ ለቲም ሚቲንግ፣ ካረፈደ ለጨዋታ አይጫወትም። ይሄ ሆኗል በዚህ ዓመት በብዙ ተጫዋቾች ላይ። እና በዲሲፕሊን ጉዳይ ለስላሳ ቀስ ብለው የሚናገሩ ሰው ቢሆኑም ግን የዲሲፕሊን ውሳኔያቸው ደግሞ ኃይለኛ ነው። ስለዚህ በኃይለኛ በአይረን ፊስትም ነው ደግሞ ቡድኑን የመሩት። እንዲሁ እንደ አባት ባለ ገራገር አቀራረብ ብቻ አይደለም፣ ያንንም አድርገውታል። ግን በዛ መንገድም አይደለም። እንዲያው ምን ይላሉ ማለት ሁለቱም አላቸው ማለት ነው። ደግሞ ተጫዋቾች አሁን ሰሞኑን የራፊኛን ቃለ ምልልሶች ብታዩ፣ የሌሎች ተጫዋቾችን ቃለ ምልልሶች ብታዩ፣ ለምሳሌ ሂድና እባክህ አንሱን አናግረው፣ የማልፈልገው እንዳይመስለው አሁን መሰለፍ ስላልቻለ የፉክክር ሰለባ ስለሆነ ነው፣ ለሱ ግድ እንደሚለኝ ንገረው፣ በቋንቋ ከኔ ጋር ምናልባት ስለማንግባባ ምናምን ሁሉ ይሉኛል። የማይጫወቱ ተጫዋቾች ያላቸውም ግድ የሚገርም ነው ይላል። እና ራልፍ ራኒክ የቀድሞው ለጥቂት ጊዜ ማንቸስተር ዩናይትድ አሰልጣኝ ግን አሁን የኦስትሪያን ብሔራዊ ቡድን የሚያሰለጥኑት ሰው በላፖርታ ለምክር ተጠይቀው ነበር። ከነዚህ የጀርመን ስኩል አሰልጣኞች ማንን ልቅጠር፣ የትኛው ይሻለናል፣ ሁሉም ምርጥ ናቸው፣ እናንተ የምትፈልጉትን አይነት የማጥቃት እግር ኳስ ይሰጧችኋል ብለው መከሯቸው ይላል ኤልሙንዶ የሚባል አንድ ጋዜጣ። ነገር ግን ወጣት ተጫዋቾችን በመንከባከብ ግን በዴፍፒ በጀርመን እግር ኳስ ፌዴሬሽን አንዱ ኃላፊነታቸውም እነዚህ ኢመርጂንግ ታለንትስ የሚባሉትን መከታተል ስለነበር ይህንን ለመያዝ ግን እና የባርሴሎናን የቡድን ስብስብ ተፈጥሮ ለመግራት ግን ሁነኛው ሰው ፍሊክ ናቸው ብለው ነው ራልፍ ራኒክ መከሯቸው የሚባለው። እና ያንን አየን። አሰልጣኙ ሲመጡ የራሳቸውን ሰዎች ይዘው መጥተዋል። ግን ደግሞ ኢንስቲትዩሽኑ ያቀረበላቸውን እና የቡድኑ የፊትነስ ትሬኒንግን ምንድነው ሬቮሉሽናይዝ ያደረጉ ሰውም ደግሞ ቀጥሮ ነበር ባርሴሎና። እና አሰልጣኙ በሁሊዮ ቱስ ተጠቅመዋል። ብዙ ሁሊዮ ቱስ በኮንቴ ስር በዩቬንቱስ፣ በቼልሲ፣ በጣሊያን ብሔራዊ ቡድን አብሮ የሰራ
እና የተጫዋቾች ፊትነስ በተመለከተ ያው ባርሰሎና እንዲህ አይነት እግር ኳስ እየተጫወተ ብዙ የሚያዝል የሚያደክም እግር ኳስ እየተጫወተ ያለ ዝለት አመቱን ሙሉ እንዲያሳልፍ የዚህኛው የፊትነስ ባለሙያ አስተዋጽኦ ቀላል አይደለም። ተጫዋቾቹ እንደ ፈረስ እንዲሮጡ ሆኑ ይባላል። ለዚህ ነው በኦገስት መጨረሻ አሰልጣኙ ራሳቸው ወደ ዴኮና ቦያን ኪርኪች ሄደው የቀድሞ የባርሰሎና ተጫዋች ዳይሬክተር ዴኮ ረዳት ነው እና አመሰግናለሁ ለዚህ ቅጥር ብለው አመስግነዋል። ዩኒክ የሚያደርገው ደግሞ የኦፍሳይድ ላይ ናቸው ነው የሳቸውን ቡድን አንዳንድ ሰው ይታቸዋል የኦፍሳይድ ትራፓቸውን ይሄ ሃይ ላይን የጅል ነው ይሄው በቀደም ከኢንተር ጋር ዋጋ ኦኬ ሰከንድ ነበር የቀራቸው በመጨረሻው ማለት የአንዳንድ ጨዋታዎች የዝርዝር ጉዳዮች ጨዋታዎች ናቸው የሃይ ላይን ሊሰራ ተቃርቦ ነበር ቻምፒየንስ ሊግ ሴሚ ፋይናል የሚደረሱት በዛ ሃይ ላይን ነው ለምን ለምሳሌ በቀደም በኤል ክላሲኮ አንድ የሚገርም ነገር ተስተውሎ ነበር ሃንዚ ፍሊክ ከትላንትናው የስፓኞል ጨዋታ በፊት አነሱት ባርሰሎና ከሁለተኛው የሪያል ማድሪድ ጎል መቆጠር በኋላ ሪያል ማድሪድ 2-0 ከመራ በኋላ ለሚቀጥሉት 24 ደቂቃዎች 24 ደቂቃ ግማሽ ሰዓት ሊሆን ብዙ ያልቀር በሪያል ማድሪድ የሜዳ አጋማሽ አንድ ጊዜም እንኳ ኳስ አልነካም። ይሄ አኮራኛል። እኔ መጀመሪያ ያላወቅኩም የኮቺንግ ስታፍ ሰዎች ይህንን ዴታ ሰጡኝ። የሚደንቅ ነው። ለ24 ደቂቃ አንድም ጊዜ ሪያል ማድሪድን ነው የምናነሳ ያለ ነው ወደ ባርሰሎና የሜዳ ክፍል መጥቶ ኳስ አልነካም። ከ14ኛው እስከ 56ኛው ደቂቃ ድረስ አንድም የጎል ሙከራ አላደረገም። ሁለተኛው የኤምባፔ ጎል ከተቆጠረ በኋላ ምክንያቱም ጨዋታው በባርሰሎና ሜዳ ነው። የሪያል ተጫዋቾች ኳስ በሚይዙበት ጊዜ 11 የባርሰሎና ተጫዋቾች ፊታቸው ላይ አሉ። ሃይ ላይን ሊሆን ይችላል ግን ከጎሉ 70-80 ሜትር ርቀው ነው ያሉት። እዛው ያፍኗቸዋል። ይሄ ደግሞ ኃይለኛ ኢንቴንሲቲ ይጠይቃል። ኃይለኛ የአካል ዝግጅት ይጠይቃል። ኃይለኛ ያልተዛነፈ የኦፍሳይድ ላይን የመከላከል አደረጃጀት ይጠይቃል። በዚህ ዓመት የትላንትናውን ጨዋታ ሳይጀምር 290 ጊዜ የባላጋራ ቡድን ተጫዋቾች ኦፍሳይድ ሆነዋል። ቀጥሎ በ5 የአውሮፓ ሊጎች ብታዩ ቤቲስ 149፣ ሊቨርፑል 140፣ ፓርማ 116 ከአንዳንዶቹ በብዙ ጥፍ ያነሱ ናቸው። ስለዚህ ከዚህ ማድነስ ጀርባ ሜተድ አለ የሚባለው በዚህ የተነሳ ዝም ብሎ ጀብድ ብቻ ሳይሆን በቃ ሪስክ አለው ግን ይሰራል። በአብዛኛው ዝም ብለን ወደ ራሳችን የሜዳ ክፍል ከምንከላከል 53 ሜትር ወደፊት ተጠግተን ፕሬሲንጉ ትክክል ከሆነ ይሰራል እና ሰራ። ያው ዶሜስቲክ ትሬብል እኮ ነው። 3ቱንም ዋንጫ እኮ ነው በሀገር ውስጥ ያሸነፉት። ሱፐር ኮፓ ስፓኛል ሪያል ማድሪድን 5-2 አሸንፈው ላሊጋን ይኸው እና ኮፓ ዴል ሬ ፍጻሜም ላይ በግማሽ ፍጻሜ አትሌቲኮ ማድሪድን በፍጻሜው ሪያል ማድሪድን አሸንፈው ትልልቅ ቡድኖችን አሸንፈው ባለድል ሆኑ እና ይሄም ዩኒክ ያደርጋቸዋል። በተለይ ደግሞ ለእኛ እንድንዝናና ምክንያት ነው። የሚቆጠርባቸውን የላሊጋ ጎል ካያችሁ ብዙ አይደለም። ከላሊጋ ቤስት ዲፌንሶች መካከል አንደኛው ነው እና እዚህ ላይ ደግሞ ምትሃቶች ማጂሽያኖች አሉ። አንዳንድ ተጫዋቾችን ቀስቅሰዋቸዋል። እኔ የባርሰሎናን የውድድር ዘመኑን ላይናፕ ብታዩ የተጫዋቾቹን ስም አይታችሁ ይሄ ሁሉንም ዋንጫ የሚያሸንፍ ቡድን ነው ልትሉ አትችሉ፣ ተጨማሪ ዝውውር ሳይጨመርበት። አንዳንዶቹ ደግሞ እንዲያውም እንዲለቁ የሚፈለጉ ተጫዋቾች ነበሩ፣ ግን ብዙዎቹን ቀስቅሰዋቸዋል። ቮይቼክ ቼዝኒ ሲዝኑ ሲጀምር ከዩቬንቱስ ጋር ተለያይቶ በማርቤያ ሲጋሩን እያጨሰ የጎልፍ ኮርት ላይ ነበር። አሁን ትላንት ሲያልቅ ዶሜስቲክ ትሬብል አሳካ። ኩንዴ አልፈልግም የቀኝ ተከላካይ መሆን እያለ ያማረር የነበረ ነው። አሁን ከአውሮፓ ምርጥ የቀኝ መስመር ተከላካዮች መካከል አንደኛው ነው። ኢኒጎ ማርቲኔዝ ኦልሞን ለማስመዝገብ ከዝርዝሩ ውጪ በሽያጭ እንዲወጣ ሁሉ ተፈልጎ ነበር። አሁን የዚህ ዓመት የአምበልነት ምልክት የማያደርገው አምበል ነው። ኤሪክ ጋርሲያ ሁሉም ቦታ ይጫወታል። የቀኝ ተከላካይ፣ አማካይ፣ መሀል ተከላካይ። ፌርሚን ደንበኛ የሮቴሽን ተጫዋች ነው። ሌቫንዶቭስኪን ቻቪ ማሰናበት ይፈልግ ነበር። ኔጌቲቭ ኢንፍሉዌንስ ነው በቃ እያለ እሱ 40 ጎል ሲዝን አሳለፈ። ከሁሉ በላይ ስኬታቸው ግን ራፊኛን እንደው ቢያንስ የባሎንዶር የመጨረሻ 3 ውስጥ መግባት የሚገባው ይመስለኛል። የ60 ጎል ሲዝን ነው ያሳለፈው። የ60 ጎል ሲዝን ነው ያሳለፈው። ባለፈው ክረምት የባርሰሎናን የገንዘብ ችግር ለማስታገስ ሊሸጡት ይፈልጉ ነበር። አሁን ስለ ባሎንዶር ሽልማት ነው የምናወራው። ስለዚህ የአሰልጣኙም ስራ የአሰልጣኙንም የሾሟቸው ሰዎች ውሳኔ ልጅነቱ ሪስክ መውሰድ የሚሞክር የሚደፍር ቡድን መሆኑ
አመቱ ሙሉ ስፔክታኩላር የሆነ እግር ኳስ ውብ እግር ኳስ አሳይቶን የእግር ኳስ ኤግዚቢሽን አሳይቶን በመጨረሻ የላሊጋ ሻምፒዮን ሆነ። ከዛሬ 2 አመት የቻቪ ቡድን ይሄ ይለያል። ቻቪ የበለጠ ኮንትሮል የበለጠ ሪስክ አቨርስ እግር ኳስ ይጫወት የነበረ ነው። ይሄኛው ግን ያለ ወሰን የሚያጠቃ ቡድን። ስለዚህ በመጨረሻ ይነን አሳክተውታል እና ውብ ቡድን ሰርተዋል። በድጋሚ በኮርኔያ ኤል ፕራት በኤስፓኞል ሜዳ ላይ ነው ባለድል የሆኑት። ዛሬ በክፍት አውቶቡስ ከተማ ውስጥ እየተዘዋወሩ ደስታቸውን ከደጋፊዎቻቸው ጋር ከኩሌ እስከ ሶሲዮ እስከ ምን ጋር ይጋራሉ ተብሎ ይጠበቃል። የተወሰኑ የእናንተን መልእክቶች ደግሞ ከፌስቡክ ገጻችን ላይ እንመልከት። አብርሃም መንግስቱ እንዲህ አይነት ግብ የላሚን ያማል ትሬድማርክ ሆነ ማለት ነው። ድንቅ አሰልጣኝ ሲኖርህ የመጫወት እድሉን በተደጋጋሚ ይሰጥህና እንዲህ አይነት ድንቅ ችሎታ ያለው የ17 ዓመት ልጅ ለዓለም እግር ኳስ ታበረክታለህ። የኛው አርቴታ ደግሞ ምን የመሰለ 17 ዓመት ልጅ ኤታን ዋኔሪን ወንበር ላይ አስቀምጦ ሞራል ይሰብራል። ለማንኛውም አርሰናል በሁለት ጨዋታ 1 ነጥብ ማግኘት ብቻ ስለሚፈልግ አያሳስበውም ብሏል። ስለ ቻምፒየንስ ሊግ ባነሳ ነው ርዕስ ላይ ነው ይህንን አስተያየት የሰጠው። አማድ ብሩኖ የሚል 2 የማንቸስተር ዩናይትድ ተጫዋቾችን ስም ቀይጦ የሚጠቀም አድማጫችን ደግሞ ባርሴሎና እንደ አሜኬላ ችግሩ በበዛበት ዘመን ምስጋና ለላማሲያ ምሩቃንና ለሃንዚ ፍሊክ ይግባና ምርጥ የውድድር ዘመን አሳልፈው በዋንጫ ዘግተዋል። ለባርሳ ደጋፊዎች እንኳን ደስ ያላችሁ ብለዋል። የዜድ አሽቲ የሚባል አድማጫችን ደግሞ ላሚን ማለት በቃ የሜሲ ግልባጭ መሆኑ ነው። ግን እኔ አንድ ነገር ያስፈራኛል። ቁመቱ ከዚህ በላይ እንዳይረዝም ነው፣ የበለጠ ቅልጥፍና እንዳይኖረው ያደርገዋል ባይል ነኝ። ባርሳ ድንቅ ቡድን ነው። ሃይላይን መሞከር በራሱ ድፍረት ነው። በቀጣይ ዓመት ግን ለላሊጋ ቡድኖች ብቻ እንዳይሆን። ሰይድ ከድር የቻቪ ባርሳ ላሊጋውን ሲወስድ እንዲህ አልተደሰትኩም፣ ይሄ ቡድን ይለያል ብሏል። ከማል ደግሞ ባርሴሎና ሻምፒዮን ሆነ፣ በስተመጨረሻ የባርሴሎና ቤት በደስታ ተሞላ፣ ሃንዚ ፍሊክ ክብር ይገባዋል፣ ላሚን ያማል ስለሱ ለመናገር ቃል አጥቻለሁ ብሏል። ገራሙ ጋቢሶ ቪቫ ባርሴሎና ባሎንዶር የሚገባው ለላሚን ነው የሚል አስተያየት ሰጥቷል። ናታን ሳሙኤል ባሎንዶሩ ለትንሹ ላሚን ያማል ይገባዋል ብያ ደምድም ያለው በየጨዋታው እያዝናናን እያስገረመን ነውና በውኑ እሱ ለዚህ ሽልማት ይመጥናል ብዬ እገምታለሁ፣ አዝናለሁ ሞሳላ ወዳጄ ብሏል። የሌሎች አድማጮቻችንም ወርቁ አብዩ ባርሳ የሚገባውን ሻምፒዮንነት ነው ያገኘው፣ ይሄ ድል በኔ እይታ ሙሉ በሙሉ ለሃንዚ ፍሊክ ነው የምሰጠው። ይሄንን ድል እንደ ላሚን፣ ፔድሪ፣ ራፊኛ፣ ዲዮንግ አይነት ተጫዋቾች የተመቸ አጫወት ይዞ በመምጣቱ ኮከቦች እንዲያንጸባርቁ አድርጓል። በጣም እናመሰግናለን ወርቁ። ሌሎችም አድማጮቻችን እንደዚሁ የላኩልን መልእክቶች ነበሩ። ዮናስ ይርጋ፣ አስመሮም ተስፋዬ፣ ፍጹም ጋሻው፣ እንደተለመደው ወሰን ማንደፍሮ፣ አጃሂብ ኢማም፣ አበባ አለሙ፣ ጽዮን እንደዚሁ ኢትዮ አቢሲኒያ ጆጆ የሚል የፌስቡክ ስም የሚጠቀም ዩሊያን ተፈራ፣ አግላን ቡና፣ አስናቀ ታፈሰ፣ ያሬት ታደሰ፣ ሌሎችም ስለ መልእክቶቻችሁ እንደተለመደ ሁሉ እጅግ እናመሰግናለን። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።